ሐዋርያት መቼ ተጠመቁ? ኃጢአት ሳይደመሰስ ካሳ ሳይፈጸም ዲያብሎስ ሳይታሰር ልጅነት ሰጠ ማለት የክርስቶስን ሞትና ቤዛነት ከንቱ ማስቀረት ነው። ስለዚህ በትንሣኤ ነው ማለት ነው። ጥምቀታቸው የትንሣኤ ዕለት ነው። ሥጋው ደሙን የተቀበሉት ሳይጠመቁ ወይም ደግሞ ክርስቲያን ሳይሆኑ ነው ወይ የሚል ጥያቄ አያስነሳም? ሁኔታ ተጠመቁ ብንል በዚህች ሌሊት ሁላችሁ ትክዱኛላችሁ ብሏቸዋል። ስለዚህ የካደ ሰው ሃይማኖት የለውም። ሐዋርያት ሰኔ ጾም ላይ ጾመው ሰኔ ጾም ላይ መልሱ ባይመለስላቸው ድጋሚ ነሐሴ ላይ ደግሞ ጾሙ የሚል አንዳንድ ሰዎች እንዳሉ በመጽሐፎት ላይ ጥቂት ተዳስሷል። እስቲ በደንብ ያብራሩ። ስለዚህ ጉዳይ ግልጽ ያድርጉልኝ። እሷ በሕይወት እያለች ሥጋዋን ለማግኘት ጾሙ ማለት በጣም የተሳሳተ አባባል ነው። ጾም ላይ እንዴት ጾም ታውጃለች የሚሉ ጥያቄ የሚያነሱ ሰዎች አሉ። ፍትሐ ነገሥቱ ምንድን ነው የሚለው? ድኅረ ልደት ወጥምቀት፣ የልደትና የጥምቀት ዋዜማ ገሃድ ነው ይላል። የቅባትና የተዋሕዶ አንዱ መለያው ይሄ ነው ማለት ነው። ከቅባት ጋር ግንኙነት የለውም። እኛ የምንጾመው በ15 ጀምረን ነው። እንደገና ደግሞ ገሃድ አለን፣ እነሱ ገሃድ የላቸውም። ታዲያ ለምንድን ነው ወደ ሲኖዶስ ቀርቦ ወደ ሕዝበ ክርስቲያኑ የሚገባው በ15 የሚወጣው ሁልጊዜ በ29 ተብሎ መነገር ያልቻለው? በጋዜጣ ከአንድ 3 ጊዜ አውጥቻለሁ። ስለዚህ ሊቃውንቱ ጉባኤ ያምንበታል ይህን ጉዳይ? አዎ ያምንበታል። ሰላም ጤና ይስጥልኝ። በመላው ላይ የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ተወዳጁ ቀንዲል ፖድካስት ነው። ዛሬም እንደተለመደው እጅግ የተወደዱ እንግዳ ይዤላችሁ ቀርብ ያለው እስከ መርሐ ግብሩ ፍጻሜ አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። ክቡር አባታችን እንኳን ደህና መጡልን። እንኳን ደህና ቆያችሁ። እባክዎ እስኪ እንተዋወቅ። ማንን በል? መምህር ብርሃነ መስቀል አጠና እባላለሁ። እዚህ ላይ እያዩኝ ያሉት መጽሐፍ መርሶ መድኃኒት የተሰኘ መጽሐፍ እጅግ የተደከመበት ስራ እንደሆነ እናውቃለን። እንደው ግን መጽሐፉን ከማውራቴ በፊት መቼስ እንደ ቤተክርስቲያናችን ማስተምህሮ ከመጽሐፉ በፊት ጸሐፊውን ስለሚል መጽሐፉን ከማውራታችን በፊት እንደው ጥቂት ሊቀ ማእምራን ብርሃነ መስቀል ማን ናቸው ብለን ብንጠይቅ እንዴት ነው? ከየት ተነስተው ነው እዚህ ታላቅ እርግና ላይ የደረሱ? ምን አይነት ውጣ ውረድ አሳልፈዋል? እንደው በጥቂቱ እያነሳን ብናልፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር በኩሉ መዋዕል ረዳአና አምላክ ነው መድኃኒነ። በየቀኑ በየዘመኑ በየዘመናቱ እግዚአብሔር ይክበር ይመስገን። ይረዳአና አምላክ ነው አምላካችን መድኃኒታችን ይረዳናል፣ አሁንም ይርዳን። እንግዲህ እግዚአብሔር አምላክ መዝሙረ ዳዊት መዝሙር 67 ቁጥር 19 የምናገኘው ኃይለ ቃል ነው። እግዚአብሔር አምላካችን ይረዳናል፣ በየቀኑ ሁሉ ይክበር ይመስገን፣ በየዘመኑ ሁሉ ይክበር ይመስገን ይላል። አሁንም ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ምስጋና ይድረሰው፣ ሁላችንም ይርዳን። እኔ እንግዲህ በጎንደር ብዙ ጊዜ መማር ላይ ብዙ ጊዜ ነበርኩኝ። ከዛ በኋላ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ከጎንደር ወደ ቁልቢ እንድሄድ ትናሉኝና ከትምህርት ቤት ነው ከትምህርት ቤት እንዳለሁኝ ወደ ቁልቢ ሄጄ በመምህርነት እንድሰራ ወደ ቁልቢ ወሰዱኝ። ከዛ ወደ 22 ዓመት ተቀምጬ እንደገና ወደ ሊቃውንት ጉባኤ ተዛወርኩኝ በ79 በመቼ ዓመተ ምህረት? በ97 ከዛ ጎንደር ወደ ቁልቢ ሄድኩኝ በ75 ነው። 1975 በ97 ደግሞ በዚህ በምርጫው ጊዜ ወደዚህ መጣሁ ማለት ወደ ጠቅላይ ቤተ ክህነት ወደ አዲስ አበባ ተቀየርኩኝ። ከዛ አንስቶ ደግሞ ቅርቤ እስከ ጾረታ እስከመውጣ ድረስ በዚያ ስሰራ ቆይቼ አሁን ደግሞ በዚሁ ባለሁበት በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ንባብም መጽሐፍ ትርጓሜም እያስተማርሁኝ ጎን ለጎን ደግሞ ይህንን መርሶ መድኃኒት መጽሐፍ ማዘጋጀት ቻልሁኝ። አሁን እንግዲህ ይህንን መጽሐፍም እንዴት መርሶ መድኃኒት ለምን ተባለ ቢባል እንግዲህ እንደው ግን ከዛ በፊት የኔታ በጣም ይቅርታ ስላቋረጥኩት ምን ገረመኝ፣ ከጎንደር ከትምህርት ቤት ወጥተው የተቀበሉት የቁልቢው ገብርኤል ነው። አሁንም ደግሞ ከጠቅላይ ቤተ ክህነት ሲወጡ ደግሞ ዳግማዊ ቁልቢ ገብርኤል ነው። እንዴት ነው ከገብርኤል ጋር ልዩ ቁርኝነት አለ? በፈቃዱ እንግዲህ በጣም ገብርኤል ብዙ ወደው ነበር፣ አገለግል ነበርና ከዛ እንዳለ ሆኖ ያሳየኝ እንዳርፍ ቤተክርስቲያንና የኔ ቤት አጠገባ ሲቶ
በራእይ ገለጸልኝ እና ብዙ ዙሪያ ብዙ ቦታ ክራይ ፈልግ አላገኘሁም። እዚያ ኮተቤ አጠገብ ግን ያው አገኘሁኝ። ከዛ በኋላ ደግሞ እስካሁን ያው በነፃ እኖራለሁኝ። እግዚአብሔር ይመስገን። ስለዚህ አሁን እዛ ጉባኤ ቤት ተክለዋል። እዛ ንባብ ማስተምራለሁ፣ ትርጓሜ ማስተምራለሁኝ። ከዛ በኋላ ደግሞ ያን ደግሞ ትርፍዬ ደግሞ ያን እየጻፍኩኝ እንግዲህ አሁን በማሰራጨት ላይ ነው የምገኘው። ጉባኤ ቤት ምንድን ነው ማለት? ትምህርቱ አንድምታ የአራቱም ጉባኤያት ነው ወይስ የሐዲሳት ትርጓሜ ነው? እንግዲህ ያው ብዙ እንትን ገፋ ስለሌለ ቅዳሴ ማርያም፣ ወንጌሉ፣ ጳውሎሱ የሚማሩ አሉ፣ ፍትሐ ነገሥትም የሚማሩ አሉ። በዚህ ዙሪያ ነው የምንለው። እጅግ የሚገርም ነው። ያው ስሰማ የአራቱ ጉባኤያት መምህር እንደሆኑም ሰምቻለሁ። አይ እዚህ እኮ አይደለሁም እንግዲህ ያው መቼስ አባቶች በትህትና እኔ አቅሜ ያህል እያስተማርኩኝ ነው። እንግዲህ እግዚአብሔር በፈቅድ የተወሰነ ጊዜ የተወሰኑ ልጆች አወጣለሁ ብዬ ተስፋ አድርጋለሁ። እግዚአብሔር ይመስገን። እንደ ወደ መርሶ መድኃኒት እንመለስና ከርዕሱን እንነሳ። መርሶ መድኃኒት እንዴት ሊሉት ቻሉት? ምን ማለትስ ነው? እዚህ ላይ እንደሚታየው መርከብ ያለው ወደ መርከቢቱ የሚገቡ ከየብሱ ወደ መርከቢቱ የሚገቡ ናቸው። አንዳንዶቹ ደግሞ መርከቧ ላይም ወጥተዋል እና በአጠቃላይ መጽሐፉ ምን የሚያስተላልፍ ነው? ከርዕሱ እንግዲህ መርሶ መድኃኒት ማለት የድህነት ወደብ ማለት ነው። የድህነት ወደብ ደግሞ እንግዲህ በውሃ በባህር ጫፍና ጫፍ የሚገኝ ነው። መርከቦች ሄደው የሚቆሙበት፣ ከዛ ደግሞ ሰውን አሳፍረውን ደግሞ ወደ ሌላው ወደብ የሚጓዙበትና በዛ ደግሞ አሳራግፎ ደግሞ በዛ የሚቆምበት ነው። ስለዚህ የውሃ ጉዞ በመርከብ ላይ ጉዞ በጣም ከባድ ነው። አብዞም አሁንም ያለነው ወቅቱ ክረምት ነውና አብዞ በክረምት ጊዜ ማዕበል ሞገዱ ያስቸግራል፣ ያስጨንቃል። ለምሳሌ ዮናስ ወደ ነነዌ ሄዶ እንዲሰብክ በታዘዘ ጊዜ እሱ ኮብሎ ወደ ሌላ ሲጓዝ ከኢትዮጵያ ባህር ተነስተው ሲጓዙ እሱና ከእሱ ጋር የተሳፈሩ ሰዎች ከባድ ጭንቀት ደረሰባቸው። ሊሰጥሙ ሲሆኑ በመጨረሻው ዮሳንስ ሲያጠይቁ እኔ ከእግዚአብሔር ኮብልዬ የመጣሁ ስለሆነ ይሄ ሁሉ ችግር የደረሰባችሁ በእኔ ነውና እኔን ወደ ባህር ጣሉ ብለው እሱን ወደ ባህር እስከሚጠሉት ድረስ አስጨናቂ ችግር ገጥሟቸው ነበረ። ደግሞ በዘመን ሐዋርያት ጌታችን ኢየሱስ ክርስቶስ ጋር ሲጓዙ ጌታ ተኝቶ ነበርና በዚህ ማዕበል ሞገድ ቢነሳባቸው በጣም ተጨነቁና ወደ ጌታ እስከሚጎተጉቱ ድረስ አድነን እንዳንሞት ብለው እንደተሸበሩ። ከዛ በኋላ ደግሞ ቅዱስ ጳውሎስ በኢየሩሳሌም ሞት ተፈርዶበት ከሌሎች እስረኞች ጋር ይግባኝ ብሎ ወደ ሮም በሚሄድበት ጊዜ መልካሚቱ ወደብ በምትባል ከደረሰ በኋላ ከዚያ ተነስተው ሲጓዙ ክረምት ያየለ ጊዜ ነበርና ቀኑና ሌሊቱ መለየት አቅቷቸው እስከ 14 ቀን ምግብ በአቅማዳ የያዙትን በአገልግል የያዙትን አቅማዳቸውን ፈተው አገልግላቸውን ከፍተው ለመመገብ እንኳን ሲያቅታቸው ድረስ 14 ቀን ምግብ ሳይበሉ በጭንቀት እንደሰነበቱ በታሪኩ እዚያ በሐዋርያት ሥራ በዚህ በመጽሐፍ በመርሶ መድኃኒት ውስጥም እናገኘዋለን። በኋላ ግን ወደ ከደረሱ በኋላ ግን ከዚያ ሁሉ መከራ ያደናቸው እግዚአብሔርን እንዳመሰገኑ ሁሉ አሁን ደግሞ በዚህ ዓለም በባህር ይመሰላል። በዚህ በባህር ዓለም ብዙ ጥያቄ ማዕበል ሞገድ ይነሳል። በዚህ ደግሞ መንሳት ተዋግተው ሲቸገሩ የኖሩ ሰዎች ሁሉ በዚህ በመርሶ መድኃኒት መርሶ ተነ ማስረጃው አግኝተው ደስ እንደሚላቸውና ደስ ብሏቸው እግዚአብሔር የሚያመሰግኑበት ስለሆነ መርሶ መድኃኒት ሊባል ቻለ እና ስለዚህ አሁን እንደገና ደግሞ የመርከብ የቤተክርስቲያን ምሳሌ ናት። ሰዎች ወደ መርከቡ ሲገቡ ከመርከቡ ደግሞ ሲወጡ የምናየው በቤተክርስቲያን ተጠልለው ቤተክርስቲያን እግዚአብሔር ሲያመልኩ የሚኖሩ በዛ በመርከቡ ገብተው በመንግስት ቤተክርስቲያን ጸንተው እንደሚኖሩ፣ ከዛ ሲወጡ ደግሞ ከቤተክርስቲያን ኮብለው የሚሄዱት ደግሞ ሌላ ባህር ወይ ደግሞ ሌላ ችግር እንደሚገጥማቸው ለማመልከት ነው። በጣም የሚገርም ነው። አጠቃላይ ሙሉ ምዕራፍ ወደ 18 ምዕራፎችን የያዘ መጽሐፍ ነው። እኔም በጥቂቱ እያየውኝ ነበረ። ስለዚህ የተቀመጡት እንዳለ ጥያቄና መልስ ናቸው። አብዛኞቹ እንደተገለጸው ጥያቄው ይጻፋል፣ መልስ ይደረጋል። ዛሬ እኔ ጥያቄ ለማውጣት ብዙ አልተቸገርኩኝም። ጥያቄውን ከዚህ ነው ያነሳሁት። ሲመልሱ ደግሞ ያልገባንን እየጠየቅን
እንማርበታለን ብዬ ያሰብኳቸውን ከመሃል ጥቂት በተለይ ደግሞ ቢነሱ መልካም ናቸው ብዬ ማስበውን ጥያቄዎች ይዣለሁ። እንደው ወደ ጥያቄው ስገባ ከዚሁ ያገኘሁት አንድ ጥያቄ ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼስ ሐዋርያዊት፣ ኩላዊት፣ ዓለም አቀፋዊት ብለን እናብራራለን ኢትዮጵያ ቤተክርስቲያን እና አንዱ ሐዋርያዊት የምንል ነው። ሐዋርያዊት ብለን የምናብራራበት መስመር ደግሞ ከክርስቶስ ከዛ በሐዋርያት በኩል አልፎ እኛ ጋር የደረሰ ነው። ክርስትናን ስንቀበል ደግሞ እኛ ጋር የደረሰው ስርዓት በጥምቀት ነው። ተጠምቀን የክርስትና ስምን ይዘን ክርስቲያኖች እንባላለን። በክርስቶስ ስም ተሰይመን ክርስቲያኖች ከተባልን ክርስቶስ ተጠምቆ አሳይቶናል። ሐዋርያትስ ከሱ እግር ስር ያሉ የተከተሉት በመጽሐፍ ቅዱስ ላይ ተጠመቁ የሚል ነገር ቃል በቃል አናገኝም የሐዋርያትን እና ይህንን ጥያቄ እዚህ ላይ እናገኘዋለን። መልሱን እንደ እርሶን ካገኘን አይቀር በእርሶ ደግሞ ይህንን መጽሐፉን ስለደረሰኝ ነው። ያልደረሳቸው የቀንዲል ሚዲያ ቤተሰቦች አሉና እስከሚደርሳቸው መጽሐፉ እስከሚደርሳቸው ድረስ እንደው ቃሉን ቢሰሙት ሐዋርያት መቼ ተጠመቁ? በጣም ጥሩ ጥያቄ ነው። ምክንያቱም አሁን እንዳልከው ተጠምቀን የእግዚአብሔር ልጆች ሆነን የምንኖርበት በኋላ መጨረሻ ደግሞ መንግሥተ ሰማያትን ወርሰን ዘላለም ወርሰን የምንኖረው በጥምቀት አማካኝነት ነው። የክርስትና መሰረታችን ጥምቀት ነው። ስለዚህ የእኛ ጥምቀት ደግሞ ከሐዋርያት ተያይዞ የመጣ ነው። እንግዲህ ከዚያ ተያይዞ አሁን እንዳልከው መጀመሪያ ጌታችን ተጠምቆ ለምሳሌ አሳየን። ከዛ በኋላ ግን በጌታ ስልጣን ክህነት በጌታ ፈቃድ ሐዋርያት ተጠምቀው እዚያ በኋላ አባት ያለፈው ማለት የበላዩ በታች እያጠመቀ እየሾመ ከኛ ደርሰዋል። ተጠምቀን አሁን በክርስቶስ ክርስቲያን እንባላለን። ስለዚህ ይሄ መንግሥተ ሰማያት የምንወርስበት ትልቅ ሀብታችን ነው እና ስለዚህ ያገኘነው ከሐዋርያት ነውና አሁን ሐዋርያት መቼ ተጠመቁ የሚለው በጣም ጥሩ ጥያቄ ነው። ሐዋርያት መቼ ተጠመቁ ሲሏቸው ሰዎች ዛሬ 4 አይነት ጥያቄ ይመልሳሉ። አንድ ክፍል በተመረጡ ጊዜ ኑ ትሉኝ ተከተሉ ባላቸው ጊዜ አጥምቆ አስከተላቸው የሚለው አለ። ሁለተኛ ክፍል ደግሞ በጸሎተ ሐሙስ ወይ ደግሞ ሕማማት ሐሙስ ላይ እግራቸውን ባጠባቸው ጊዜ ያ ጥምቀት ሆናቸው ይላሉ። ሶስተኛ በዕለተ ትንሣኤ በዝግ ቤት ገብቶ ሰላም ለእናንተ ይሁን በተደጋጋሚ ሰላም ለእናንተ ይሁን ካላቸው በኋላ እዚያ በኋላ ንጹሕ መንፈስ ቅዱስ ብሎ እፍ ባለባቸው ጊዜ ያ ጥምቀት ሆናቸው ይላሉ። አራተኛ በዕለተ ጰራቅሊጦስ ወይ ደግሞ በበዓለ ሃምሳ ጊዜ መንፈስ ቅዱስ በላከላቸው በዛ በእሳት መልክ ላይ በእያንዳንዳቸው ሐዋርያት ባረፈ ጊዜ ያ ጥምቀት ሆናቸው የሚላሉ። ነገር ግን ይህ ሁሉ ጥምቀት አንዲት ናት እንጂ 4 እርግጥ ተመሳሳይ እንጂ ሁሉ ጥምቀት አይደሉም። አሁን እንግዲህ ዘመናውያን ተመሳሳይ አንድ አይነት የሆኑ ነገሮች በብዙ ጠሪቀው ሁሉም መልስ ነው የሚሉት ነገር አለ። ይሄ ሁሉ መልስ ነው አንችልም። ምክንያቱም ጥምቀት አንዲት እንደሆነች ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ ጌታ አንድ ነው፣ ጥምቀትም አንዲት ናት፣ ሃይማኖትም አንድ ናት፣ ጥምቀትም አንዲት ናት ይላል። እንደገና ደግሞ ንስጥሮስ ማለት ሰባልዮስና መቅዶንዮስን ለማውገዝ በቁስጥንጥንያ የተሰበሰቡ 150 ሊቃውንት ወነአምን በአሐቲ ቅድስት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ኃጢአት በሚሰረይበት በአንድ ጥምቀት እናምናለን ብለዋል። እንደገና ቅዱስ አትናቴዎስም ኤጲፋኒዮስም ጥምቀት አንዲት እንደሆነ ተናግረዋልና ከዚህ ከአራቱ ሁሉ አንዷ ናት ጥምቀቷ። እሷ መቼ ናት ብንል በዕለተ ትንሣኤ በዝግ ቤት ገብቶ ሰላም ለእናንተ ይሁን ካላቸው በኋላ ንጹሕ መንፈስ ቅዱስን ተቀበል ብሎ እፍ ባለባቸው ጊዜ በዛን ጊዜ በሐዋርያት ላይ ጥምቀት ሆኖ ተቆጠረላቸው ወይ ደግሞ ጥምቀት ሆነላቸው። እነዚህ በሲመርጣቸው ወይ ደግሞ እግራቸው ባጠባቸው ጊዜ ጥምቀት ሆነ የሚባል ክርስቶስ ሳይሰቀል እውነተኛው በግ ቤዛችን ሳይሰቀል ደሙ ሳይፈስ ዓለም በደሙ ሳይቀደስ ሰው የአዳም ኃጢአት ሳይደመሰስ ካሳ ሳይፈጸም ዲያብሎስ ሳይታሰር ልጅነት ሰጠ ማለት የክርስቶስን ሞትና ቤዛነት ከንቱ ማስቀረት ነው። ምክንያቱም ከክርስቶስ ደም በኋላ ሞት በኋላ ነው የሁሉ ነገር ልናገኝ የቻለው። እዛ በተጠመቁ ጊዜ እግራቸው ባጠባቸው ጊዜ ጥምቀት ሆናቸው ማለት ደግሞ
ያ እኔ የዋህ ነኝ ልቤም ትሑት ነው ይላል በማቴዎስ ወንጌል ምዕራፍ 11 ላይ። እንደገና ደግሞ አሁንም በሉቃስ ወንጌል ምዕራፍ 22 ላይ ማንኛው ነው ታላቁ በማዕድ ላይ የተቀመጠው ነው ወይስ የሚያገለግለው ነው? በማዕድ ላይ የተቀመጠው አይደለምን? እኔ ግን በመካከላችሁ እንደ አገልጋይ ነኝ ብሎ በቃሉ እንደተናገረው እውነተኛም እንደ አገልጋይ ወገቡን ታጥቆ በተንበርኮ ደቀ መዛሙርቱን እሱ እንደ አገልጋይ ሆኖ እግራቸው ያጠባቸው ፍጹም ትሕትናውን ለመግለጽ ብቻ ነው። ትሕትናውን ለመግለጽ ነው። ስለዚህም ደግሞ ሊቃውንት ሐዲሳት ተርጓሚ መምህራን ይህንን ትሕትና እንደሆነ ካስተማሩ በኋላ በዚህ መጽሐፍ ተባብረዋል ይላሉ። በዚህ መጽሐፍ ተባብረዋል ትሕትና እንደሆነ ትሕትና ብለው ወስደውታል እና በዚህም መጽሐፍ ተባብረዋል። ትርጓሜ ወንጌል ማለት በግዕዝ ተርጎመ ወንጌል ፍቅረ ወትሕትና እዘር ውስተ ልብክሙ ፍቅርን ትሕትናን በልቦናችሁ አሳድረባችኋለሁ ብሏል። እንደገና ያዕቆብ ዘሥሩግ ደግሞ አሁን በሃይማኖተ አበው ላይ ከመ ያርትዕ እጋረ ሕዝብ ሀበ ትሕትና የአሕዛብን እግር ወደ ትሕትና ያስገባ ዘንድ ያው ፈጸመ ማለት አጠው ይላል። በረጅሙ በስፋት ነው የሚጽፈው እሱ እና መላእክት አደነቁ ይላል። ለደቀ መዛሙርቱ ሲላላክ ባዩት ጊዜ መላእክት ደነቃቸው ተገረሙ ይላል። እና ይህን የፈጸመው ግን የአሕዛብን ልቦና በትሕትና ለመሳበትና ወደ እርሱ ለማቅረብ ነው ይላል። ሰለስቱ ምዕትም ይትሃከ ኃጥእ እግረ አኀው ለመጹ ኀቤከ የወንድሞችን እግር ማጠብን ቸል አትበል በእንተ ዛቲ ትእዛዝ ተሐሰስዎሙ ይህችን ትእዛዝ ለማያከብሯት ለማይፈጽሟት ወይም ኤጲስቆጶሳት ቢሆኑ ሥላሴ ይመራመሯቸዋልና። ምክንያቱም ጌታ ደቀ መዛሙርትን አጥቦ ከመ ዝግበሩ ለቢጽክሙ ብሎ አስተምሮናልና። ስለዚህ እግር ማጠብን ትሕትና ፍጹም ትሕትና ስለሆነ ጳጳሳት ኤጲስቆጶሳት እንኳ ቢሆኑ ይህች ነገር ችላ እንዳይባት እንደ ጌታ እንግዳውን ማጠብ እንዳለባቸው ታላላቆች አባቶች ቢሆኑ ይህም ደግሞ በትምህርት ቤት በመንፈሳዊ ትምህርት ቤት በቤተክርስቲያን ትምህርት ቤት በገዳማት እስካሁን ይሰራበታል። እንግዳ በሚሄድበት ጊዜ መጀመሪያ የሚቀርበው መስተንግዶ እግር ማጠብ ነው። እንዲያውም እዚህ ለፈገግታ ያህል አንድ ትምህርት ቤት እንግዲህ ተማሪ ካለ ትምህርት እንግዳው የመጣውን ውሃ ቀድቦ አጥቦ ያው የሚቀርበው የሚያስፈልገው ነገር ያቀርባል። ተማሪ ካለ ደግሞ መምህራን ራሳቸው ተማሪ መስለው እንግዳውን ያጥባሉ። እና አንድ ትምህርት ቤት ሲሄዱ ተማሪዎች ወደ የትመናቸው ወደ የቅጽላ ሄደው ጫብለው አግኝተዋል። በመምህር ብቻ ናቸው ያሉ። አሁን እሳቸው ተማሪ መስለው ተማሪዎችን እያጠቡ እንግዲህ መቼም ወሬ ያለ ነውና ተማሪዎች ደግሞ ያጠኑት ወሬውን ስለ መምህሩን ዜና እንዲህ ይባላሉ። እንዴት ናቸው? ቅኔያቸው ቀላል ነው ይባላል። እንደኛ የቅኔ መምህራቸው ሰውየው እና እሳቸውን ያሟቸዋል። እንግዲህ ታዩዋቸዋላቸው እያሉ እሳቸው አጠውና ያው የሚቀርበው ደግሞ ሌላ አቀረቡላቸው። አሁን ማታ ተማሪ ከየትምህርት ከየቅጽላውም ከየልመናው መጣና ወንበር ሲተከል መሀል ቁጭ ብለው ሲያዩዋቸው እሳቸው ናቸው። አሁን እዚህ ደርሱ እነዚህ ልጆች ተማሪዎች በሌሊት ነጋ አልነጋ ብለው ጓዛቸው ጠቅልለው ወደ አፈሩና ሄዱ ይባላል። እና ይሄ በየቤተክርስቲያን በአንዳንድ አካባቢም በአገር ቤትም አለ። እና ይሄ ፍጹም ትሕትና ሆኖ ያሳየበት ነው። እና የጽበት ጥምቀት ሊሆን አይችልም። ብዙዎች ግን ሐዲስ መምህራን ሳይቀሩ በዚህ ተምረውት እንደገና ደግሞ ጽፈው አሁን በማህተም ቢሆን በእጃቸው የጻፉትም ቢሆን ይህንን ትሕትና እንደሆነ ነው የሚነግራቸው የሚናገረው መጽሐፍቱ የሚናገሩት። ግን በእግር ማጠብ ጊዜ ነው የምትጠመቁ የሚሉ ብዙ መምህራን አንድ ለመምህር ለእምነት የሐዲሳት መምህር ናቸው። እና እንዴት ነው እየስጠይቃቸው አይ ዕለተ ሐሙስ ነው የተጠመቁት ይላሉ። መጽሐፉ ምን ይላል? እንደዚህ አይልም ወይ? በዕለተ ትንሣኤ ተጠመቁ ያ ግን ትሕትና ነው አይልም። አሁን መጽሐፉ የሚለው እንደሱ ነው አሉ። ታዲያ መጽሐፉ ካልሆት የጻፉት እንደገና የሚያስተምሩበት ካለ የትኛውን ይዘው ነው እንደሚልና ተጫዋወት ተናገርና በተለያየን እና እግር ማጠብ ፍጹም ትሕትናውን የመግለጽ ያደረገውና ሁላችንም እንድንከተለው ያስተማረበት የትሕትና ትምህርት ነው እንጂ ጥምቀት አይደለም። ትክክለኛው ጥምቀት ግን በዕለተ ትንሣኤ አሁን እንዳልነው አሁን እንግዲህ
ጰራቅሊጦስ ተጠመቁ ለማለት ቅዱስ ጴጥሮስ ወርሃ በእንተ መንግሥታት ነብር ሰብቶም ወሰበከ ሎሙ ገዛነ ለነበሩ ነፍሳቸው ተግዛ ወደ ነበረችበት ወደ ሲኦል በአካለ ነፍስ ሄደ። ከዛም ነፍሳቸው ተግዛበት ለነበሩ ሰዎች ግእዛን ወይ ደግሞ ነፃነትን ሰበከላቸው ይላል። ይህ እንዴት ነው የሰበከላቸው? የመጠፍዎ መኮንነቶሙ ጥምቀተ ቀኝ እጄን ሰጠኋቸው አሳየኋቸው። በመስመር የተበሳሳ እጁን ዘርግቶ አሳያቸው። ፊቱን አይተው ያን ዘርግቶላቸው ያ ጥምቀት ሆናቸው ነፍሳት 500 ዘመን በግዞት በሲኦል ግዞት የነበሩ ያ ጥምቀት ሆናቸው ወደ ገነት ገቡ እንላለን። ስለዚህ ሐዋርያት ከተነሳ በኋላ እጄን እግሬን በጦር የተወጋ ጎኔን በመስማር የተቸነከረ እግሬን እያሉ እየዳሰሱ እያሳያቸው እንደገና ደግሞ ባርኮ የሰጣቸው ምግብ አብሮ እየተመገበ እያስተማራቸው እስከ 40 ቀን አብሮ ቆይቶ በ40 ቀን ነው ደግሞ ይልቁን በ40 ቀን እጁን ላይ በላያቸው ላይ ጭኖ ባረካቸው። እየባረካቸውም ራቃቸው ይላል፣ አረገ ይላል። እንግዲህ ይሄ ሁሉ የሆነ ቆይቶ በኋላ ሳይጠመቁ ቆይቶ በጰራቅሊጦስ ተጠመቁ ማለት ደግሞ የልዩ ጨዋታ ይሆናል። ምክንያቱም እነዚያ ነፍሳት ለአንድ አፍታ ፊቱን አይተው የተበሳ እጁን አይተው ጥምቀት ሆናቸው ይሄ 40 ቀን ሙሉ አብሯቸው እየዋለ እያደረ እያስተማራቸው እየመገባቸው እየዳሰሱት ሳይጠመቁ ኖር ማለት ቀልድ ነው የሚሆነውና ጥምቀቱ በዕለተ ትንሣኤ ያን ጊዜ በዝግ ቤት ገብቶ ሰላምናቸው ባላቸው ጊዜ ንጹሕ መንፈስ ቅዱስ ብሎ እፍ ባለባቸው ጊዜ ቀድሞ በአዳም ላይ ኦሪት ዘፍጥረት ምዕራፍ 2 ላይ ቁጥር 7 ወነፍሐ ላዕሌሁ መንፈሰ ሕይወት በአዳም ላይ ሕይወት መንፈስ እፍ አለበት ይላል። እንግዲህ አዳም መንፈሰ ረድኤት በአካልተ ባህርያት ተፈጥሮ በነፍስ አክብሮ አኖረው እንጂ ልጅነት አላገኘም ነበር። በ40 ቀኑ ግን እፍ ብሎ መንፈስ ቅዱስን አሳደረበት ይላል። ስለዚህ ያንን ዕፀ በለስን በልተው አስወስዷት ነበርና ከዚህ በኋላ በትንሣኤ ጊዜ ንጹሕ መንፈስ ቅዱስ ብሎ በሐዋርያት ላይ እፍ ብሎ አሳደረባቸው። ያ ጥምቀት ሆናቸው ይላል። ስለዚህ በትንሣኤ ነው ማለት ነው ጥምቀታቸው። የትንሣኤ ዕለት ነው። ግን አንድ ጥያቄ አለኝ። እሺ፣ ከትንሣኤ በፊት ጸሎተ ሐሙስ ላይ ወይም የሕማማት ሐሙስ ስጋውን ቆርሶ ደሙን አፍስሶ በማዕድ ተቀምጠው ሳሉ ህብስቱን አንስቶ ይህ ስጋዬ ነው ወይም አንስቶ ይህ ደሜ ነው ብሎ ሰጥቶ ከእርሱ እንዲጠጡ አዟቸዋል። ስለዚህ ክርስትና ወይም ደግሞ አሁን እንደኛ አስተሳሰብ የሚመለከተው እኩል እውቀት ያለው አይደለም። መቼስ እንደየአቅሙ መረዳት ስለሚያስፈልገው ስጋው ደሙን የተቀበሉት ሳይጠመቁ ወይም ደግሞ በክርስቶስ ክርስቲያን ሳይሆኑ ነው ወይ የሚል ጥያቄ አያስነሳም? ሰዎች ያነሳሉ። ይህም ያነሳሉ። እንግዲህ ያ በእኛ ስርዓት ነው። እንግዲህ ውሃ ማጠቢያ ያ ደግሞ መቀደሻ አድርገን የምንወስደው እንጂ ስርዓት ስራ በዘመነ በእኛ ዘመን እንጂ ለአምላክ ስራ ይህን ለምን አቀደመ ይህን ለምን ወደኋላ አደረገ ማለት አንችልም። እንደገና ደግሞ ተጠመቅኳ ብንል አሁን በዚህች ሌሊት ሁላችሁ ትክዱኛላችሁ ብሏቸዋል። ስለዚህ የካደ ሰው ሃይማኖት የለውም፣ ልጅነት የለውም። ስለዚህ ቅዱስ ጴጥሮስ እመኒ ሁሉም ክዱ ከአንሰ ይክህደከ ሁሉም ቢክዱ እኔ አልክህድም ብሎ ነበር። 3 ጊዜ ካደ። ስለዚህ እንደገና በትንሣኤም ተጠራጥረው ነበረ፣ አላመኑ ነበረ። ግዴታ በዚያ ዝግጅት ገብቶ በጦር የተወጋ በምስማር የተወጋ እጄን እግሬን በጦር የተወጋ ጎኔን እንዳሳችሁ ብሎ ያን አይቶ አሳይቶ ነው ያሳመናቸው። ከዛ በኋላ ደግሞ ያው አብሯቸው ይበላ ይጠጣ እንደነበረ አብሮ እየበላ እየጠጣ ካሳመነ በኋላ ነው እንግዲህ ፍሎ ሌላ ጥምቃቸው የቻለውና እሱ ለአምላክ ስራ ለምን ቀደመ ለምን ወደ ኋላ ማለት አንችልም። ይሄ በእኛ ስርዓት በሰዎች ስርዓት ግን አስቀድሞ ጥምቀት እንዲሆንና ከዛ በኋላ ስጋ ወደሙ እንዲከተል ተደረገ እንጂ በጌታ ስራ የትና ፈለገው በሚያስቀድም ወደ ኋላ ቢያደርግ በሱ ለምን ያደርግ ምለው የለም። እዚህ ጋር ግን ጥያቄ አሁንም ይቅርታ ያው መቼስ በደንብ ግልጽ ለማድረግ ነው አስከትዬ የምጠይቀው ጥያቄ ከዛ ጋር ስለሚያያዝልኝ በደንብ አጥርቼ ልለፍ። እንደዛ ከሆነ ክርስቶስ አገልግሎት ከመጀመሩ በፊት የመጀመሪያ ተግባር ያደረገው መጠመቅን ነው። ወደ ቅዱስ ዮሐንስ ዘንድ ወርዶ መጠመቅን ነው የመጀመሪያው ተግባሩ ያደረገው እና ያንን ካደረገ
እንደውም የመጀመሪያው ስርዓት ልክ እኛም ቤተክርስቲያን ከሱ በመነሳት ሕፃናት ወልደው 40 ቀንና 80 ቀናቸው ሲሞላቸው እንደመጡ ጥምቀትን ነው የምታደርገው እና ከዛ አስከትሎ ጊዜውንና ሰዓቱን ጠብቆ ደግሞ ስጋውን ቆርሶ ደሙን አፍሶ እንደሰጣቸው ቀጥሎ በዛች ሰዓት ከክርስትናቸው በኋላ ያንን ስጋው ደግሞ ይቀበላሉ እና ከዛ አንጻር አሁንስ ክርስቶስ የመጀመሪያ ያደረገው ጥምቀትን እንደመሆኑ መጠን ስርዓቱን እሱ የሰራልን አይደለም እኮ። ስለዚህ በሰው ዘንድ አለዋወጥ ነው አላለዋወጥ ነው የሚለውን ነገር ትንሽ አሁን እርሶ ከመለሱልኝ ሀሳብ ጋር ትንሽ ያይለያይብኝ። አሁንም እንዳልፎት ለክርስቶስ ስርዓት እኛ ማስተካከል አንችልም። አሁን ይሄ ጥምቀት እንደሆነ በዚህ በትንሣኤው ጥምቀት እንደሆነ ሊቃውንቱም ብዙ አበክረው አስረግጠው ተናግረዋል። አሁን እንዳልሆ በዚያ ራሳቸው ደግሞ ሊቃውንቱ ስጓሜ ሊቃውንት እነሱ መንፈስ ቅዱስ ብሎ እፍ ባለባቸው ጊዜ ጥምቀት ሆናቸው። እንደገና ደግሞ እዛ አሰርኩ በምድር እሱ በሰማይ ብሎ ደግሞ ስልጣነ ክህነትን ሰጣቸው ይላል። መጀመሪያ አጠመቃቸው፣ ከዛ በኋላ ስልጣነ ክህነትን ሰጣቸው። ክርስቶስ ሲያስተምር ያመነ የተጠመቀ ይድናል ብሎ ነው ያስተማረው። ስለዚህ ያመነ የተጠመቀ ይድናል የሚለው የመጀመሪያው ስርዓቱ ወደ ጥምቀት አይደለም። ጥምቀትን ደግሞ ብዙ ጊዜ የተሰራውም ስርዓት የምናየው በውሃ እንደሆነ ነው የምናስበው። ቅዱስ ፊልጶስም ኢትዮጵያዊ ጃንደረባ ባኮስን ሲያጠምቅም ውሃን ሲያይ ነው እንዳልጠመቅ የሚከለክለኝ ነገር አለ ብሎ የጠየቀውና ውሃ ከውሃ ጋር ተያያዥ ነው። ቅዱስ ዮሐንስም ያጠምቅ ነበረ ተብሎ በውሃ ነው ጥምቀት እንግዲህ። ስለዚህ እውነት ነው ለክርስቶስ ምንም የሚባል የለም። በእግዚአብሔር ስራ እንገባም እፍ ብሎም ምንም ሊያጠምቅ ይችላል። ግን እንደው ግልጽ አድርገን ለማረጋገጥ አማራጮች መጥተዋል። አሁን ጸሎተ ሐሙስ ቀን እግራቸውን ሲያጥባቸው በውሃ አማካኝነት አጥምቋቸዋል የሚሉ ሊቃውንት ከተነሱ ለየትኛው ይቀርባል? ለጥምቀቱ ውሃው ያለበት ይቀርባል። ስለዚህ ይሄኛውን በምን ሚዛን እንመዝነዋል? ይሄኛው አይደለም ለማለት ምን ማረጋገጫ እናስቀምጣለን? ይኸውልህ እኮ አሁን እንዳልኩት ሁሉ ሊቃውንቱ አንደኛ መጽሐፈ መነኮሳትን ሃይማኖተ አበውንም እግር ማጠብ ትሕትና እንደሆነ ብቻ አድርገው ነው የወሰዱት። ብቻ የሚለው ነገር የተቀመጠ ነው። ምክንያቱም ሐዋርያቱም በመጽሐፈ ኪዳን በመጀመሪያው በአንቀጽ 1 ላይ አባ ጊዮርጊስ ዘጋስጫም መጽሐፈ ምስጢር በሚለው መጽሐፋቸው ይህንን ትሕትና እንደሆነ በጣም ሰፋ አድርገው ተናግረውታል። እና እንጂ ጥምቀት አይደለም ትሕትና ነው ብለው በፍጹም ተናግረውታል። እና ከዛ በኋላ ደግሞ አሁን እንዳልሆነ በውሃ ብቻ ሳይሆን አሁን ነፍሳት በውሃ አልተጠመቁም። አሁን እንዳልነው ሁሉ የተበሳ እጁና ፊቱን አይተው ነው ጥምቀት የሆናቸው። ወሰከነሙ ገዛነ እንዳልኩት ጴጥሮስ እነሱ በሲኦል ያሉ ነፍሳት ናቸው። በአካለ ስጋ ያለነው ነው አይደለ? በውሃ አማካኝነት ስጋችንን ውሃ ነክቶ በጥምቀት የምንጠመቀው እነዛ ነፍሳት መቼስ ውሃ ረቂቅ ነች ነፍስ። ስለዚህ ውሃ አይነካትም፣ ስጋቸው ወደ መቃብር ወርዷል። ስለዚህ ውሃ ካልነካቸው እውነት ነው መዳፉን አሳይቷቸው አጠመቃቸው ብለን የሚለውን እናምናለን። ስለዚህ አሁን ስለ አዳም እንውሰደው። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት 2:7 ነገር ግን አዳም ዕፀ በለስን በልቶ የተሰጠውን ሀብተ ልደት አስወስዶት ነበርና እንደ ጥንቱ እፍ ብሎ በሐዋርያት አሳደራት፣ እንዲህ ተብሎ እንደተጻፈ ክርስቶስ ግን እርሱ በሁሉ ሕይወትን ሰጠ። በክርስቶስ ማመንም ሕያው የሚያደርግ መንፈስ ቅዱስን ያሰጣል። ከትንሣኤው በኋላ እፍ በማለት መንፈስ ቅዱስን ያሳደረብን እርሱ ነው። መንፈስ ቅዱስም የእግዚአብሔር እስትንፋስ ነው፣ የሰው አይደለም። ሃይማኖተ አበው 42:20 እንደገና ደግሞ መለኮቴ አልሞተም፣ ሲኦልን በዘበትኩ እንጂ በገዛ ስልጣኔም ተነሳሁ እንጂ በገነት በነበረ ሰው በአዳም በንፋት መንፈስ ቅዱስን ያሳደርሁ ፈጣሪ እኔ እንደሆንሁ አስረዳ ዘንድ በደቀ መዛሙርቴ ፊት እፍ ብዬ መንፈስ ቅዱስን አሳደርሁ ይላል ሃይማኖተ አበው ቄርሎስ 73:14። እንግዲህ ከሊቃውንቱ ከሐዋርያት እንትን አልፈን ምን ስለሌለ፣ ስለዚህ ሐዋርያት ጥምቀት
የሐዋርያት ጥምቀት በዚህ ሁኔታ እንደተከናወነ እንወቅ ይላል። ጥሩ እንግዲህ የሐዋርያት ጥምቀትን በዚህ መልኩ ከተረዳን እንደው ቀጥለን ክርስቶስ ከተጠመቀ በኋላ አልዋለም አላደረም፣ ወደ ገዳመ ቆሮንቶስ ገብቶ በጾም ነው 40 ቀን 40 ሌሊት ያሳለፈው እና ወደ ጾም ሐሳብ ስንገባ እንደው ጾም የሚለውን ነገር ለማንሳት ነው እዛ የሄድኩት። መጀመሪያ እንደው ትንሽ ስለ ጾም እናንሳና እንደው የጾም አሁን ምን ጾመውና የክርስቶስ ጾም ወይም ደግሞ የጾም ዓላማን እንዴት ተረድተነው ነው ምን ጾመው? እንደው ጥቂት እችን እንበልና ወደ ቀጣዩ ጥያቄ አልፋለሁ። ጾም ማለት ተከልኦተ መብል ይላል። ስጋን ከልክሎ መብል ብቻ ሳይሆን ከክፉ ነገር ሁሉ ከልክሎ ጌታ እንግዲህ 40 ቀን 40 ሌሊት የጾመው ከዘረጋ ሰዓት ከቆመ ሳያርፍ ነው እንደ አንድ ቀን አድርጎ የጾመው። እኛ ግን ደካሞች ስለሆን ውሎ ለተወሰኑ ሰዓታት አሉ። በየማለት አጾማቱ የተወሰኑ ሰዓታት አሉ። እስከ 9 እስከ 11 እስከ 12 እስከ ምሽቱ ከሌሊቱ 1 ሰዓት ጀምሮ እስከ 13 ሰዓት መጾም እንደሚገባ ተወስነዋል። እና ይህ ሁሉ ስጋን ለማድከም ምክንያቱም ክርስቶስ ለኛ ስለጾመው ለኛ አርአያ ሆኖ የጾመው እሱ ኃጢአት ኑሮ በኃጢአት እንሰራይበት ዋጋ ሊያገኝበት አይደለም። እኛ እሱ የሰራውን ስራ ሁሉ ሰርተን እንድንጠቀምበት ስለሆነ ስለዚህ እኛ እንደሱ 40 ቀን በተርምት ባንኖርም ለተወሰነ ሰዓት እየቆየን የክርስቶስን ጾም ለማስታወስና ስጋችንን ለማድከም የተሰራ ስርዓት ነው። ከነዚህ አጽዋማት መካከል አንዱ ጾም እርሶም በመጽሐፎ የዳሰሱ በጣም በጥልቀት ገብተው የዳሰሱት ሐሳብና በሌሎቹም ጊዜ አንዳንድ ጥያቄዎች የሚነሳበት የጾም መግቢያና መውጫ ሁኔታዎች አሉና በተለይ የጾመ ልደት ወይም ደግሞ የገና ጾም ብለን በዘመነ ዮሐንስ ሲውል ወይም ጳጉሜ 6 ስትሆን በዓሉ የሚከበረው የአማኑኤል ወይም ደግሞ የገና በዓል የክርስቶስ ልደት ብለን በ29 ነው። ጳጉሜ 6 በምትሆንበት ጊዜ ግን 28 ነው በዓሉ የሚከበረው ተብሎ እያከበርን ያለ ነው። የቤተክርስቲያን ስርዓት ተሰርቶ ይሄ ነው ቀኑ በዓሉ በ28 ነው የሚውለው ተብለን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ልክ መስከረም ላይ አዋጅ ይታወጅልናል። እርስዎ ደግሞ ያነሱት ሐሳብ ይሄ ነገር መግቢያውም መውጫውም የተወሰነለት ነው እና ቀኑ መቀያየር የለበትም የሚል ነገር ሐሳብ አንስተዋል። ይህንን ሐሳብ እስቲ በደንብ ያብራሩልን ከመግቢያው ጀምረን እስከ መውጫው። ጥሩ ነው። በጣም ደስ የሚል ነው። ምክንያቱም ብዙ ችግር እየተፈጠረ ያለው በዚህ በጾም መግቢያ ላይ ነው። አሁን እንዳልከው በዘመነ ዮሐንስ ጳጉሜ 6 በምትሆንበት ጊዜ አሁን ጾሙ 44 ነው የጾመ ልደት 40ው የጾመ ነቢያት ነው። እመቤታችንም እንግዲህ ጌታ በጸነሰች በሁለት ጊዜ አምላክነቱን ተረድታ እንግዲህ መልአኩ ቅዱስ ገብርኤል አምላክ እንደምትጸንስ ነግሯታል። ኤልሳቤጥም ምንቱን ከመ ትምጽእ እሞ ለእግዚእ የጌታዬ እናት አንቺ በእኔ የምትመጪ እኔ ምንድን ነኝ ብላ ጌታን እንደጸነሰች እሷም መስክራለች። ስለዚህ ይህን ስትረዳ እመቤታችን እንግዲህ ሰማይና ምድር የማይወስኑት አምላክ ምን ስራ ሰርቼ እጾማለሁ ስትል እንደ ነቢያት እንደ አባቶቿ 40 ቀን ጾማለች ከመውለዷ በፊት ይላል እና በኋላ እንደገና ሶስቱ የአብርሃም ሶርያዊ ይባላል። አንዱ ልደት የገሃድ ጾም 44 ጾም ነው የሚጾመው። ስለዚህ 28 በሚጾም በሚፈሰግበት ጊዜ 43 ይሆናል። በሶስቱ ወንጌል 44 ሆነ በዚህ 23 ለምን ይሆናል ተብሎ አሁን ሰዎች ተፈላሰፉ ተራቅሎ ከ14 ጀምሮ እንዲጾም አድርገውታል። እንዲጾም ያደርጋሉ በዚህ በዮሐንስ ሲሆን በዚህ ጊዜ ሶስት አይነት ልዩነቶች ይታያሉ። አሁን እንደምንለው በዘመነ ዮሐንስ 14 ሚልም ሌሎች ደግሞ ምን ቢሆን ከ15 አይለቅም። ምክንያቱም 15 ጾሙም ከ15 አይለቅም የሚሉ አሉ። እንደገና ደግሞ 16 መሆን አለበት፣ ከ16 ጀምሮ መጾም አለበት። ገሃድ የለም በልደት ጾም ገሃድ የለም የሚሉ ሰዎች ስላሉ እንደገና ደግሞ በፍትሐ ነገሥቱ መልፈቀ ኅዳር ስለሚል ከ16 ጀምረን መጾም ያለብን የሚሉ ስላሉ ሶስት አይነት እንትን አለ። ትክክለኛው ግን ያው በ15 ነው። ምክንያቱም በ14 የሚለው ከመጽሐፍ ድጋፍ የሌለው ነው፣ መጽሐፍ ማስረጃ የሌለው ነገር ነው።
በ16ም አሁን እንዳልኩት መጽሐፍ እንትን አይልም። ነገር ግን ስንክሳራችን በ15 ቀን ወዛት ዕለት ኮነ ጥንተ ስብከተ ጀና ስብከተ ጾመ ጀና የጀና ጾም መግቢያ ዛሬ ነው ብሎ በ15 ያውጃል። እንደገና ደግሞ ከዳር ካለ በኋላ ፍትሐ ነገሥቱ ደግሞ ዘውቱ ሚናስ ይላል። ሚናስ የሚውለው በ15 ነው። ስለዚህ ሲኖዶስም ይህንን መሰረት አድርጎ ሁልጊዜ በ15 ጾሙ እንዲገባ ወስነዋል። ነገር ግን በኋላ የመጨረሻዋ ትሳት የተቀረ ነው እንጂ አሁን ግን ሰዎቹ ዛሬ በጣም ወጣቱ በ14 መግባት ያለበት በሚል ትኩረት ሰጥቶ በዚህ ላይ ብዙ ችግር እየደረሰ ነው። እዚያ እንትን ቃውንት ጋር በስራ በነበረበት ጊዜ አንድ አዛውንት ካህን አሉ ከዚህኛ ደብር። አሁን እንግዲህ ሌዝ ቁመት ከሆነ ቁሜ አድሬ ነው ወደ ስራ መሄድ የነበረ። እዚያ ስወጣ ተከተሉና የነጣ ይቆይ ኋላ ተከተሉኝ። ከደረሱ በኋላ እግዚአብሔር ይላቸዋልና እንዳው አምረው ተናደው ተናገሩ። እንዴ ምን ሆነ ደነገጥኩኝ። ምን ሆነ ስላቸው እናንተ ጾም በ15 ነው የሚገባ ብላችሁ በ14 በላን። ምዕመናኑ ከኛ ተሽለው ከ14 ጀምረው ጾም አሳፈራችሁን አሉ። ነው እንዲያው ማፈር የሚገባቸው የነበረ እነሱ ናቸው ስርዓት ያፈረሱ። እሱ መጽሐፍቱም በሚያዙት ሲኖዶስም በወሰነው በስርዓቱ ነው የጾሙት። ምን ያሳፍሩትም ብዬ ያው የሚገባውን ነገር ብዬ ተለያየን። እንደገና ደግሞ አሁን ስመጥር ትልቅ ካህን አሉ ማለት መምህር ናቸው እና እሳቸው እንደዚሁ እሳቸው ራሳቸው እንደነገሩኝ በዚሁ በጾሙ መግቢያ አካባቢ በትራንስፖርት ተሳፍረን ስንሄድ ከኋላ ወንበር ነው የተቀመጥነው። በአጠገብ 2 ሰዎች ተቀምጠዋል እና ስለዚህ ስለ ጾሙ በ14 የሚገባ በ15 የሚገባ ክርክር ጀመሩ አሉ። እቺ ነገር ወዲነት ፈጣ ነው ብዬ ፈራሁ አሉ። በመጀመሪያ ፈራሁና አሁን ጥግና ያለው በዚያ በመጫ በሆን ድሮ ሸሉክ ልወርድ ነበረ። ነገር ግን በጥግ ስለሆነ ያለው የትኛው መስለ ተሸፋፍኘ ቁጭ አሉ። ተሸፋፍኘ ቁስል አሁንም እንዳፈራሁት አልቀረም። አባ ይገላግሉን እንጂ የትኛው ነው ትክክለኛው ብለው ጠየቁኝ አሉ። ዝም አሉኝ አሉ። ተሸፋፍኝ ዝም አሉኝ። አሁንም ጎተጎት በመጨረሻ እንዲያው ከክፍል ልብሴን ገልጸው ንገሩኝ ያሳገላግሉኝ አሉ። ሐዋላ ሲቸገረኝ ምን አሉ ከኔ የተሻለ ሰው አሉና ጠይቄ እነግራችኋለሁ። ይሄ የጭንቀት መልስ እንጂ ትራንስፖርት ያገናኛቸው ይገናኛሉ እና ተጨንቀው ነው እንደዚህ ያሉት። እና ይሄ በዚህ ብቻ አላበቃም ችግራቸው። እንደገና ሰፈራቸው አዲስ ሰፈር ነው፣ ከአዲስ አበባ ወጣ ያለ ነው እና በጾሙ በ14 ባለቤቴ ከልኳንዳ ስጋ ገዝታ አስመጣ አይተው የሰፈሩ ሰዎች የጨሱ ቤት ክደዋል፣ በጾም ስጋ ይበላሉ ብለው በአንድ አፈስና አዳረሱታሉ። ከዛ በኋላ መነጋገሪያ ሆነና መጫወቻ ማለት ህዝቡ መነጋገሪያ ሆነ። እኔ እንኳ ከዛ ወጥቼ ስለምውል ብዙ ስለማልሰማ ችግር የለም። እሷ ግን እዚያ በእድሩም በማህበራዊ እንትን ኑሮ መሳተፍ አልቻለችም። ምን ነው የዚያች ቀን ስጋ ምን በቀረችብን እያለች ተሳቃ ትኖራለች ብለው በጣም አዝነው አናገሩና በዚህ ማለት በዚህ በጾም መግቢያ ላይ የሚፈጸመው ሽኩቻ ብዙ ነው። በጣም ችግር እየፈጠረ ያለ ይሄ በጾሙ መካከል ማለት በ14 ይጾማል የሚለው ብዙ ችግር እየፈጠረ ስለሆነ ቅዱስ ሲኖዶስ አንድ የመጨረሻ ውሳኔ እንዲሰጥበት በዚህ መጽሐፍ ማተኩር የጻፉት በዚህ ላይ ነውና ሁሉ ሰምቶት አውቆት የመጽሐፍ የደረሰው ደርሷል። ካልደረሰው ደግሞ አሁን ይሄ የምንነጋገረውን ተቀብሎ እያንዳንዱ ለቅዱስ ሲኖዶስ ሐሳብ እንዲያቀርብ ሁሉም የሚሰማውን ስሜት ለሲኖዶስ እንዲያቀርብና አንድ ውሳኔ እንዲያገኝ። ዋናው ደግሞ አሁን በመጨረሻው ያልነው የበዓለ ልደቱ 28 እና 29 መባል ነው። ይሄ በ28 እንዲገደፍ ያደረገው ንጉሥ አምደ ጽዮን ነው። ከይኩኖ አምላክ 9ኛ ተራ ቁጥር ያለ 3 አምደ ጽዮኖች ናቸው በዚህ ሸባዊ ነገሱት። የመጀመሪያው አምደ ጽዮን እሱ በዚህ በምስራቁ በኩል ከቱርክ መንግስት በዚህ በባህር ጠረፍ ያሉት ከዚያ መንግስት ማለት ከቱርክ መንግስት መሳሪያ እየታጠቁ እምነቱን በዚያ እየተቀበሉ እንግዲህ በኋላ የግራንጭ ራስ ዳርጎ መጣ እንጂ ከዛ በፊት በየጊዜው እየመጡ እስከ አንኮበር ድረስ እየደረሱ እየመለሷቸው ነበርና በሱም ጊዜም ስለበረቱበት
ከጣሊያን መንግስት ወታደራዊ እርዳታ ጠየቀ። ያ የጣሊያን መንግስት ደግሞ ይህንን 28 ይገዘፍ የሚለው በዛ ብሔራዊ በዓል አድርጎት ስለነበረ ይህንን በኃይል ስርዓት ሀገር ወስደ ተግባራዊ ካላደረገ አይሰጥም ስላሉት ያንን ግዴታ ተቀብሎ መጣ። በኢትዮጵያ በዘመነ ዮሐንስ በ28 እንዲገደፍ ሲያውጅ በወቅቱ የነበሩ አባቶች የደብረ ምጥማቅ እጨጌው ሶስተኛ እጨጌ አቡነ ፊልጶስ እንደገና ደግሞ የኑራነ እዱ 12 ኑራ እድ ማለት 12 ሊቃውንት እዚያ ይቀመጣሉ። እነዚያም ጭምር ሄደው አወገዙት። ከዚህ ጊዜ በኋላ እንግዲህ እጨጌውን አጋዛቸው። ጳጳሱ የግብጽ ጳጳስ አሁን ያዕቆብ ይባላሉ። ሲመጡ እጨጌው አምጡልኝ ሲሉ እጨጌውማ ከንጉስ ጋር ተጋጭተው ተግዘዋል ያሏቸው። በምን ምክንያት? ሁለት አይነት ነበር ያጠፈው ንጉሱ። አንደኛ እንጀራ እናቱ አግብተዋል። ሁለተኛ ደግሞ ይህንን በዓለ ዕለት እንዲፋለስ አድርገዋል እና በዚህ የተነሳ ነው። እንዲህማ ከሆነ እኔም ከንጉስ ጋር አልሰራም ብለው ሊሄዱ ሲሉ ተላምጦ አስቀራቸውና መነኩሴውም ጠባዩ ካሳመረ ከመለሰ እፈታለሁ ብሎ ፈታቸው። አሁን ሲፈታቸው አሁንም ይህንን ካላስተካከል አሁንም እገድላለሁ አሉ። ከዚያ በኋላ መልሶ አጋዛቸው። ልጆቹም ግዞቹም ገረፋቸው፣ አሳቻራቸው። እንደገና ደግሞ ራቁታቸውን አድርጎ በከተማው ላይ የተጎተቱ ሴቶችም ወንዶቹ ራቁታቸው አድርጎ ሰው እንዲዘበትባቸው አደረገ ይላል። በዚህ ጊዜ ጳጳሱም ጥለው ወደ ሀገራቸው መልሰው ሄዱ ይባላል። እዚያው የተወሰኑትን አሁን አኖሪዎስን እግራቸው እያሰረ በገደል እንዲጣሉ ተደረገ። አሁን ፊልጶስን ግን እስከ 6 ጊዜ እንዲጋዙ አድርገዋል። ከዚህ በዝዋይ ተደጋጋሚ፣ እንደገና ደግሞ በዚሁ ሸዋ አካባቢ ወደ 3 ጊዜ፣ እንደገና ትግራይ ተንቤን ድረስ ሄደው እንዲጋዙ። አሁን ደግሞ ህዝቡ ሲበራታበት ሲጮህበት እንደገና መልሶ ያመጣቸዋል። አሁንም በዚህ አልስማማ ሲሉ መልሶ ያግዛቸዋል። ጎንደር 2 ጊዜ ተግዘው በስማዳ በሰማዕትነት በስደት እንዳሉ አረፉ ነው የሚባለው። እና በዚህ ጊዜ እንግዲህ እሱ ያመጣው ስለሆነ ሊቃውንቱ ማለት በወቅቱ የነበሩ የቤተክርስቲያን አባቶች ጳጳሱም የግብፃዊ ጳጳሱም እጨጌውም እሳቸው አብረዋቸው የነበሩ ሊቃውንቱም ስላወገዙት እሱ ግን አንድ የሚባል ነገር አለ። የጣዖት ስልጣን በሐሰት፣ የነገስታት ስልጣን በጉልበት፣ የካህናት በሀብት ይላል። ስለዚህ በጉልበት ግዴታ እሱ እንደዚሁ ሲያስጦመ የተወሰኑ ሊቃውንቱም ተደብቀው ይጾማሉ። ነገር ግን ምእመኑ ወይ ደግሞ ካህኑ በግዴታ እንዲጾም እንዲገብድፍያ ሲያደርግ ነበረ። በኋላ ልጁ ደግሞ ሰይፈ አርዕድም የአባቱ ፈለግ ተከትሎ ይህንን ይቀጥል አደረገ። እንደመታ አድርገው ያዙት እና በዚህ ተያይቶ መጣ እንጂ ልደት ሁልጊዜም እርሱ የተወለደው አንድ ቀን ነው። ወኮነ ከማነ ኃጢአት ባሕታ ወተመሰለነ በሁሉ እንደኛ ሆነ ተመኛል መሰለን ከኃጢአት ብቻ በስተቀር። ስለዚህ የክርስቶስ መወለድ እኛ አንድ ጊዜ እንደምንወለድ ሁሉ ክርስቶስ ነው የተወለደው አንድ ጊዜ ነው። ያውም የተወለደው በ29 ነው። ስለዚህ በ28 የሚለው በነገስታቱ በጉልበት የተፈጠረ እንጂ በቤተክርስቲያን ስሌት ወይ ደግሞ ቤተክርስቲያን አቆጣጠር የመጣ አይደለም። እንዲያ ቢሆን ኑሮ ልደት ብቻ ላይ ለመፋለስ የሚገባው እንግዲህ ጳጉሜን 6 ስትሆን ማሸጋሸግ የምትችል ከሆነ ገና ጳጉሜን ዮሐንስ ይባላል እንጂ ጳጉሜን 6 የምትሆነው በሉቃስ ዘመን ነው። የሉቃስ መጨረሻ ጊዜ ነው ጳጉሜን። እንግዲህ የዮሐንስ ዘመን ዮሐንስ ባለው ከዘመን መለወጫ ወደዚያ ያለው ነው። ከዛ በኋላ ያለው የሉቃስ ነው እና ስለዚህ በሉቃስ ውስጥ ስለሆነች 6 የሆነችው ዘመን መለወጫ ወደ ኋላ መምጣት ነበረበት። ዮሐንስ በሁለት የሚከበረው በምትተርሱም ወደ አንድ ቀን መምጣት ነበረበት። ይልቁን በይበልጥ ደግሞ ከልደት በኋላ ያለው ግዝረቱ፣ ጥምቀቱ፣ ቃና ዘገሊላ የመሳሰሉ እንደ ስምዖን ማለት 40 ቀን እጉለ ይዞ ወደ ቤተ መቅደስ የገባበት እነዚህ ሁሉ መሸጋሸጉ ነበረ። ጥምቀት በ11 የሚውለው በአንድ መሆን ነበረበት። ቃና ዘገሊላ ማለት በ11 መሆን አለበት። በአንድ መሆን ነበረ። የሚከበረው በ11 መሆን ነበረበት። ፍልሰታ የምትገባው በነሐሴ 1 ሳይሆን በሐምሌ 30 መሆን አለበት። ከዛ ወደዚህ እንደዚህ የሚለው ይሆናል። ከዛ ወደዚህ ያለው ተቋ ከነነዌ ጀምሮ ዓርብ ወር የሚሆን ስለሆነ
እሱ እነዚህ ነሐሴም ከአንድ አታልፍም። ሁልጊዜ ነሐሴ አንድ ናት። አሁን ከነነዌ አንስቶ እስከ በዓተ ጾም እነ ደብረ ዘይት እነ ሆሳዕና ስቅለት እስከ ትንሣኤ ዕርገት ጰራቅሊጦስ እስከ ጾመ ሐዋርያት ድረስ ያለው ጾመ ድኅነት ያለው በኢያሪኮ ማለት ነነዌ ዝቅ ስትል ሁሉም ወደ ታች ዝቅ ይላሉ። ወደ ላይ ሲወጣ ደግሞ አብረው ወደ ላይ ይወጣሉ። ይሄ ግን የጾመ ልደት ግን ከኢያሪኮ ወደም ከዚህ ከኢያሪኮ ወዲህ ውጭ ናቸው። ውጭ ነውና ልደትና ጥምቀት እነዚህ ወደ ውጭ ናቸው። ስለዚህ አሁን ይሄ ንጉሱ የሰራው ነገስታቱ በአምባገነት የሰሩት በግድ በጉልበት ያስቀመጡት እንጂ የቤተ ክርስቲያን አቆጣጠር ወይ ደግሞ የቤተ ክርስቲያን ስሌት አይደለም። ስለዚህ አሁን ቅዱስ ያሬድ ለነዚህ አልሰራላቸውም። ለልደቱ ለመኮነ እንትን የሚለው ቅዱስ ያሬድም አሁን በስብከት በኖላዊ ብርሃን እነዚህ ለመኮነ ስብከት ይላል እና አሁን የልደትም እንደዚህ ቢኖር ኖሮ ለመኮነ ይሰራለት ነበር። ነገር ግን ማለት ቅዱስ ያሬድ አልሰራለትም እና ስለዚህ አሁን በኋላ የመጣ ከያሬድም በኋላ የመጣ በነገስታቱ ጊዜ እንዳው በነገራችን ላይ 1300 ዓመት ነው እንግዲህ ነገር የመጣ ከሐዋርያት ጀምሮ እንግዲህ የመጽዋዕት የተጀመረ ከሐዋርያት ጀምሮ ነው። ስለዚህ ከዚያ እስከ በኢትዮጵያ ወደ መጣ እምነት ጀምሮ አሁን በአክሱም ዘመነ መንግስት በላስታ ዘመነ መንግስት እንደገና ደግሞ ወደ አዲስ አበባ በመጣም ወደ ሸዋ በመጣም ከይኩኖ አምላክ አንስቶ እስከ አምደ ጽዮን ድረስ አልተዛባም ነበር። ከአምደ ጽዮን በኋላ ከ19ኛው ክፍለ ዘመን ነው። ስለዚህ ከዚያ በፊት ይሄ ሁሉ ነገር ችግር አልነበረም፣ አልተፈጠረም። ስለዚህ ከዛ በኋላ ነው የተፈጠረው። ስለዚህ አሁን ባለው ስርዓት ስንረዳ ጳጉሜ 6 የምትሆነው ለውጥ ምንም አያመጣም ማለት ነው። አያመጣም ምንም ነገር ላይ እሷ ከአራቱ ሁሉ ወንጌላውያን ተዋጣታ የተቀመጠች እንትን እንጂ ተጠራቅማ ምትሆነ እንጂ በአራት ምታፋልስ እንትን አይደለችም ጳጉሜ። ስለዚህ ሲነገር ጳጉሜ 6 ስለሆነች አይደለም የነገስታቱ በነገስታቱ ነው የተበላሸው። ነገስታቱ ስማቸውን ለማስጠራት ያደረጉት እንጂ በጳጉሜ እንትን አይደለም። ለዚህ ሐሳብ በደንብ አድርገው ማጣቀሻዎችን ሰርተዋል። እዚህ መጽሐፍ በመጽሐፍ ውስጥ በደንብ ተብራርቶ ተጽፏል። የብፁዕ አቡነ ጎርጎርዮስ የመላሸዋ ሀገረ ስብከት ስራ አስኪያጅ ማለት ሊቀ ጳጳስ የነበሩ እንደገና ደግሞ የዝዋይ ካህናት ማሰልጠኛ ኃላፊና ያስፋፉ እንደገና ደግሞ ማህበረ ቅዱሳንን መስርተው ያሳደጉ አባት ናቸው እና እሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚል መጽሐፋቸው ልደት የሚከበረው በ29 ነው አሉ። ነገር ግን በዘመነ ዮሐንስ ጳጉሜ 6 በሆነች ጊዜ በ28 ይከበራል ካሉ በኋላ ይህም የመጣ በአምደ ጽዮን ዘመነ መንግስት ነው። ነገር ግን 2 ቀን ልደት ማለት ጥሩ አይደለም፣ ከዚያ ውስጥ 29 ማጽደቅ መያዝ ይሻላል ይላል። እንግዲህ ሲኖዶስ አባል ናቸው። ብዙ ሊቃውንት ሲነጋገሩበት ብዙ ጊዜ ሲለያዩበት ኑረዋል። አሁንም ለመወሰን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቅዱስ ሲኖዶስ ሙሉ መብት አለው ይላል እና አሁንም ይሄ ማስተካከል የሚችለው ቅዱስ ሲኖዶስ ነውና ለቅዱስ ሲኖዶስ ፍንጭ ሰጥተው ነው ያለፉና የእሳቸው የመሳሰሉ ሊቃውንትም ሌሎች ብዙ ተመዝግበዋል። በይበልጥ ግን በዘመናችን የነበሩ አባት ይህንን ሀሳባቸውን አካፍለውናልና ቅዱስ ሲኖዶስም አሁን ይህንን ትኩረት ሰጥቶ ቢሰራበት የእሳቸው አባባል ጥሩ ነው አባባል ነው ወስደዋለሁ። በዚህ በቅዱስ ላሊበላም አካባቢ ልደትን በ29 ብቻ ነበር የሚያከብሩት። ከዚህ የመነጨ ነው ብለው ያስባሉ። እንግዲህ ይህንን የነበረውን ማለት አንተዋም ብለው ነው ከዚያ ተያይዞ የመጣው ነው። አሁን እንዳልሁ ደግሞ በዛን ጊዜ በላስታ ዘመነ መንግስት አልነበረም። አሁን እዚህም ወደ ሸዋም ቢመጣ ከይኩኖ አምላክ እስከ አምደ ጽዮን ድረስ ችግር አልነበረም። ከዛ በዚህ መጣ። እነሱ ግን የጥንቱ ይዘው ነው አሁን እነሱ ምን በዚያ ያካሂዱት። በምን ላስታውስ እንደቻልኩኝ ያውቃሉ። በ28 እዚህ ልደትን አክብረው በ29 እዛ ሄደው ልደትን ሲያከብሩ አስታውሳለሁ። አንዳንድ ልጆችና እዛ በዓሉ 29 ነው ገና በ29 ነው ብለው ሲናገሩ ነው የሰማሁት። ትክክል ናቸው። ትክክል ነው። በጣም ጥሩ። ይህንን ሀሳብ እንግዲህ አሁን እያከበርን ያለ ነው ሆነ ለምናገር ዘመነ ዮሐንስ ሲመጣ እንደተባለው የምናከብረው በ28 ነው። እርስዎ ሊቃውንቱ ጉባኤ አባል ነበሩ። እንግዲህ ሊቃውንቱ ጉባኤ የሰሩት
ወደ 18 ዓመታት እንደሆነ አጫውተውኛል። 18 ዓመታት ሙሉ ሊቃውንት ጉባኤ ሆነው ሲሰሩ ይህንን ነገር የማንሳት እድል አላገኙም። እርግጥ በጋዜጣ ከአንድ 3 ጊዜ አውጥቻለሁ። ስለዚህ ሊቃውንት ጉባኤ ያምንበታል ይህን ጉዳይ? አዎ ያምንበታል። ታዲያ ለምንድን ነው ወደ ሲኖዶስ ቀርቦ ወደ ህዝበ ክርስቲያኑ የሚገባው በ15 የሚወጣው ሁልጊዜ በ29 ተብሎ መነገር ያልቻለው? መነገር ያልቻለው እንግዲህ ሞኝ የሰቀለው በላ ይሰቅለው ይባላል እና እንግዲህ ሊቃውንት ማለት ሊቃውንቱ ለማቅረብ ይችላሉ። ነገር ግን አሁን ያቀረቡት ጋዜጣ በእንትን ሳቀርብ በእውነቱ በዚያ በጠቅላይ ቤተ ክህነት ያሉ በስራ ሲሆን በጣም ደስ ብላቸው ሁለተኛው ጊዜ ዘመነ ዮሐንስ በዘመነ ዮሐንስ በሚል ርዕስ ነው ያወጣሁትና በጣም ሁሉ ደስ ብሎ የተቀበለው። ነገር ግን ውሳኔ አልደፈሩም። ምክንያቱም አንድ ነገር የሚሉት አላቸው ሰዎች ለማሳፈር ሊቃውንቱም ሌላ እምነት ተከታይ እንደሆኑ አድርገው ያስወሩባቸው ነበር ነገስታቱ። አሁንም አንዳንዱ ካፈርፏል መልሰ የሚል ሰዎች አሉ። ከቅብዓት ጋር ያያዩታል። ይሄ የሚያከብር በ29 ሁልጊዜ የሚያከብር የቅብዓት ነው ይላሉ። ቅብዓት የመጣ በ16ኛው ምዕተ ዓመት የልደት መፋለስ የመጣው በ13ኛው ዓመት ከመካከል 332 ዓመት አለ ይራራቃል እና ከነሱ ጋር ከቅብዓት ጋር ምንም ግንኙነት የለውም እና ፍራቻ ነው። እንግዲህ ይሄ አንዳንድ ስለሚያስወሩ በዚህ ፍራቻ ይመስለኛል ሲኖዶስ ያልወሰነው እንጂ ሁሉ ነገር ተረድቶታል ማለት ይቻላል። እንደው ግን ይቅርታ ማለት አሁን ይሄ የቅብዓትና የተዋሕዶ አንዱ መለያው ይሄ ነው ማለት ነው? በፍጹም ከዚህ ጋር ግንኙነት የለውም። እና እንዴት ሊያነሱት ይችላሉ ይሄንን ነገር? አሁን እንግዲህ ቅብዓት አሁን እነሱ የሚጾሙም አሁን በኛ በ15 አይጾሙም። እነሱ በመለካውያን የውጭ ኦርቶዶክሶችና ካቶሊኮች በሚጾሙት በ19 ጀምሮ ነው። 19 ነው እነሱ የሚጾሙ። ከማንስና ቅብዓቶች እንደሚባለው ከ19 ጀምሮ ነው የጾሙና ከኛ ጋር ግንኙነት የላቸውም። አሁንም ሰዎች ብቻ እነዚህ በነገስታቱ ግፊት ነገስታቱን ለመደገፍ ይሮጡ የነበሩ ሊቃውንት እውነተኛ ሊቃውንት ያሳድዋቸው ነበረ። በዛን ጊዜ ቅብዓት የለም። ሌላ እምነቱ ክደዋል። ሌላ ስም ይሰጧቸው ነበረ። አሁን ቅብዓት የመጣው በቅርብ ጊዜ ነውና አሁን እንግዲህ እነሱ ያንን በዚያ ስለሚገርፉ ብለው ነው እንጂ ከቅብዓት ጋር ግንኙነት የለውም። እኛ የምንጾመው በ15 ጀምረን ነው። እንደገና ደግሞ የምንገርፈው ገሃድ አለን፣ እነሱ ገሃድ የላቸውም። ስለዚህ አሁን እርስዎ ባስቀመጡት መሰረት በ15 ይገባል፣ በ29 ይወጣል ጾሙ። በ15 ተጀምሮ እስከ 28 ጾም ነው። በ29 ሁልጊዜ ልደት ነው። 28 ገሃድ ነው። ጥሩ። የዚህኛውን ሀሳብ እንጨርስና የገሃድ ጉዳይ ደግሞ ትንሽ አንዳንድ ጊዜ መነጋገሪያ የምትሆንበት ጊዜ አለ። በዚህ ሀሳብ አስቀምጠታል። እንደው ከእርሶ አንደበት እንስማው የሚለውን ነገር ነው አሁንም የምናገረው። ገና ይሄ ሁላ ማለት ሙሉ ለሙሉ ጾም ሆኖ በጾም ላይ እንዴት ጾም ይጾማል? ጥምቀት ጋድ አለው ብንል አስቀድሞ ባለው ዋዜማው ፍስክ ነው። ስለዚህ ጥር ነው፣ ፍስክ ነው። ያንን ጾመን በዓሉ ረቡዕ ዓርብም ቢውል የፍስክ ምግብ እንመገባለን ብለን እንላለን ከጾም ውጭ ስለሆነ። የጾመ ልደት ግን ይሄ ጾም ላይ እንዴት ጾም ታውጃላችሁ የሚሉ ጥያቄ የሚያነሱ ሰዎች አሉ። ልክ ነው ይላሉ። ብዙ ጊዜ አጋጥሞኛልና ነገር ግን ፍትሐ ነገሥቱ ምንድን ነው የሚለው? ድኅረ ልደት ወጥምቀት ልደት ያስቀድመው ነው። ድኅረ ልደት ወጥምቀት ማለት የልደትና የጥምቀት ዋዜማ ገሃድ ነው ይላል። እንደገና ደግሞ ከአሁን በፊት አሁን እንዳነሳ ነው ጾሙ የጾመ ልደት ምን ጾመው 44 ነው ብለናል። 40 ጾመ ነቢያት፣ ጾመ እመቤታችን፣ ጾመ ማርያም ሆኖ ሶስቱ የአብርሃም ሶርያዊ ነው ብለናል። 44 ላይ የሚያደርገው ገሃድ ነው። እንደገና ገሃድ መኖሩ የምናውቀው ሌሎቹ ጾማት አሁን ዓርብ ሮብ ይውል ውለን እንቀድሳለን እንጂ ጠዋት ወይ ለምንድን አንቀድስም? ፍልሰታም አሁን ዓርብ ሮብ ብትውል ውለን ነው የምንቀድሰው። በሌላው ቀን ደግሞ ጠዋት ይቀደሳል እንጂ ሌሊት አይቀደስም። ሌሊት ይቀደስ የሚያደርገው ገሃዱን ነው። አሁን በልደት እንደ ጥምቀቱ
መንፈቀ ሌሊት ነው ገሃድ ብለን የሚቆሩ እንደዋሉ አክዶ እንደ ትንሣኤ ይቀበላሉ። ይቀሩ ደግሞ ውሎ እስከ ጸአት ኮከብ ነው የሚለው እንግዲህ የገሃድ ጾም እስከ ኮከብ እስከ መውጣ ድረስ ውሎ ማታ ይመገባሉ ማለት ነው። የሚቀበሉ ግን እንዳሉ አሁን እንዳሉ ያድራሉ። ይሄ የሚያደርገው ምንድነው? ስለዚህ አሁን ያ ተጾመና ከዚያ በኋላ ዓርብ ይሆን ሮብ ይሆን ሰኞ ማክሰኞ ይሆን መንፈቀ ሌሊት የሚቀደሰው ያ ያደረገው ማን ነው? ገሃዱን ነው። ገሃድ ባይኖረው ኑሮ እንደ ወትሮው አሁን እንዳልሁት ሰኞ ማክሰኞ ሐሙስ ከሆነ ጠዋት ይቀደሳል። ዓርብ ሮብ ከሆነ ደግሞ ውሎ ይቀደስ ነበረ። ስለዚህ ገሃድ ግዴታ ስላለው እንዲቀደስ አደረገው። እንደ ቁጥርም ስናሰላ ማለት ነው። ገና ለምሳሌ ጾመ አብርሃም ሶርያዊ ባይኖረው 41 ቀን ነው እስከነ ገሃድ ድረስ ማለት ነው። ጾመ አብርሃም ስለተጨመረበት 44 ቀን ይሆናል። 40 ቀን አይነካም። 40 ላይ አይደለም ያለው ጾመ ገሃድ ማለት ነው። ለብቻው ጾመ ገሃድ ተብሎ የሚቆጠረው ይህም ግልጽ ለማድረግ ያክል ነው። በጣም ጥሩ። ወርታችን እንደው እስቲ ወደ እመቤታችን ወደ ጾመ ማርያም እንውረድና ጾመ ማርያም ላይ ምን ሲነሳ ሰምቻለሁ። አንዳንዶቹ የእመቤታችንን ጾም መቼስ ጾመ ፍልሰት የተጾመችው ስጋዋን ለማግኘት ነው እና ሐዋርያት ሰኔ ጾም ላይ ጾመው ሰኔ ጾም ላይ መልሱ ባይመለስላቸው ድጋሚ ነሐሴ ላይ ደግሞ ጾሙ የሚል አንዳንድ ሰዎች እንዳሉ በመጽሐፎት ላይ ጥቂት ተዳሷል። እስቲ በደንብ ያብራሩልን፣ ስለዚህ ጉዳይ ግልጽ ያድርጉልኝ። በጣም ጥሩ ነው። እንግዲህ ሐዋርያት 2 ጊዜ ጾሙ የሚል እንትን አለ። እነሱ የጾሙት ነሐሴ ላይ ነው 2 ጊዜ የጾሙት። ነገር ግን ይህን ጨለፍ አድርገው እንግዲህ በዚህ ብዥታ ይመስለኛል ሐዋርያት የእመቤታችንን ሥጋ ለማግኘት በሰኔ ጾም ጀመሩ። ስለዚህ ሳትገልጥላቸው በጥቀን እንደገና ደግሞ ሰኔ ጾሙ ይላሉ። ነገር ግን ይህ በጣም የተሳሳተ አባባል ነው። አንደኛ ሐዋርያት የጾሙት መንፈስ ቅዱስን ጌታ ወዲያው ከጥምቀት እንደወጣ ወደ ገዳም እንደሄደ መንፈስ ቅዱስ ተቀበላችሁ ተጠመቃችሁ ጀምራችሁ ጾሙ ስለን ነው። ስለዚህ እነሱ መንፈስ ቅዱስን ተቀበለው ለክብረ መንፈስ ቅዱስ ነው የጾሙት። ሁለተኛ ደግሞ ጌታ ስራውን ትምህርቱን ስራ ወይ ደግሞ የዚህ የክህነት ስራው ድውይ መፈወሱ ሞት ከማስነሳቱ በፊት ጾም ነው ስራው መጀመሪያ ያደረገው። ሐዋርያትም ሁሉ ወመሐሩ ያላቸውን አሕዛብን ሊያስተምሩ ሊያስተማሩ ነውና የስራቸው በር መክፈቻ ያደረጉት ጾሙን ነው። በዚህ ጾሙ እንደገና ደግሞ ዛን ጊዜ ሐዋርያት በሚጾሙበት ጊዜ እመቤታችን ከነሱ ጋር ነበረች። እሷ አላረፈችም። ከዚያ በኋላ 15 ዓመት ተቀምጣ ነው እንደገና ያረፈችው። እና ስለዚህ ስለ እመቤታችን ጾም ማለት በጣም የተሳሳተ አባባል ነው። እሷ በሕይወት እያለች ሥጋዋን ለማግኘት ጾም ማለት በጣም የተሳሳተ አባባል ነው። ነገር ግን 2 ጊዜ ጾም የሚባለው በፍልሰታ አሁን እንደሚባለው ሁሉ እንደሚተረከው በጥር ነው። እንግዲህ የእመቤታችን ያረፈች ጥር 21 ቀን ነው። ወዲያው ወደ ጌቴሴማኒ ወስደው ለመቅበር ይዘው ሲሄዱ አይሁድ እሷ ልጇን ሞተ ተነሳ እያሉ ሲያውኩ ይኖራል። ደግሞ አሁን እሷ ሞተ ተነሳ ሊያውኩን አይደለም ብለው ሥጋዋን እናቃጥላለን ብለው ጭራ ሰፍተው ወይ ደግሞ ሄደው ሊጣሏቸው ሲሄዱ የቅዱስ ገብርኤል ወደ ፈጥኖ መጥቶ ሥጋዋን ዮሐንስ ጨምሮ ወስዶ በገነት ወስዶ አስቀመጣት። ሄደው ሊያገኙት አልቻሉም። ቀድሞ ሄዶ ታውፋንያ የሚባለው እጁን ዳስስ እንኳ ቢሞክር መልአኩ 2 እጁ ቃጣውና እዛ እንጀት ተንጠልጥለው ቀሩ። ቀድሞ እንግዲህ ከጓደኛዋ የቀደመች ማሽላ ወይም ለወንጭፍ ወይ ለወፍ ይባላል። እሱ ጉልበት አለ ብሎ ከሌሎቹ ሁሉ ቀድሞ ሄዶ አልጋዋን ወይ ደግሞ አስከሬኗን ለመገለጥ ነበረ የሞከረው። ዋጋውን አገኘና እጁ ተቆረጠ። በኋላ ቅዱስ ጴጥሮስ አማርዶት እመቤታችን እንግዲህ ይቅር በሉኝ ብሎ ሐዋርያት ሲላቸው ሥጋዋን ለማጣል የሞከረው ወደ እመቤታችን ጸልይ ያለው ወደ እመቤታችን እንግዲህ አምላክነት ነሽ አምኛለሁ ብሎ በጸለየ ጊዜ እመቤታችን ያን ጊዜ የአማላጅነት ተስፋ ወዲያው ተገለጸና የተመተሩ እጆችን ወስደ ከተመተረ አካል ወስደ ገጠመው አለችው። ወስዶ በገጠመው ጊዜ እንደነበረ ሆነለት ይላል። እና በዚህ ጊዜ ግን መልአኩ ቅዱስ ገብርኤል እመቤታችን አስከሬኗን ወስዶ ከቅዱስ ዮሐንስ ጋር ወስዶ በገነተ ዕፀ ሕይወት ስር አኖራት ይላል ታሪኩ። እዚያ በኋላ ዮሐንስ ሲመጣ እንዴት ሆነ ሲሉት ከዕፀ ሕይወት አለች ተቀምጣለች ሲላቸው ነሐሴ 1 ጾም ጀመሩ። እንግዲህ በነሐሴ 14 አምጥቶ ሥጋዋን ትኩስ ዕለት ወዲያው እንዳረፈ አድርጎ
አምጥቶ ሰጣቸው። የጾሙት መቼ ነው? ጥር አልፋ ወዲያውኑ በነሐሴ ሰጣቸው። ነሐሴ ጾሙ እና ስለዚህ አምጥቶ ሰጣቸው። በ14 ቀበሯት። 15 ብላ በሶስተኛው ቀን እንደ ልጇ ትንሣኤ ተነስታ ስታደርግ ቶማስ አገኛትና የእመቤታችን ነገር እንዴት ሆነ ሲላቸው እሷማ አግኝተን እኮ ቀበርናት አሉት። አይ ተውን፣ ይሄ ነገር አይመስለኝም፣ ሞት በጥር በነሐሴ መቃብር ይሄ የማይሆን ነገር ነው አለ። እሱ ደግሞ እንግዲህ የያዘውን ይዘዋል። እዛ ስታደርግ አገኛትና ከዚያ በኋላ ቶማስ በጣም ቀድሞ የልጅሽን ሳላይ ቀርቼ እንዲህ ተጎድቼ ነበረ፣ ደግሞ ያንቺን ሳላይ ቀረ ብሎ ሲበጣበጥ ይደቅም ደመናው ይላል። ከደመናው ሊወድቅ ከጀለ አሰበ ይላል። አይዞህ ብላ አጽናንታ እነሱ ቀበሩኝ እንጂ ገንዘው ቀበሩኝ እንጂ ትንሣኤን እርገቴን አላዩም። አንተ አይተሃል፣ የበለጠ ዕድል አግኝተሃል። ስለዚህ ተነሳች ብለህ ሰጣቸው ብላ ሰበኑ ሰታደችው። እሱን ደብቆ ይዞ ነው እንግዲህ የሚጠይቃቸው። አሁን አንተ ሁልጊዜ መጠራጠር ሁልጊዜ ስራህ ነው። ቀድሞ የጌታ ልደት የጌታ ሞት ትንሣኤ አላምንም ብለህ ሳትቃጥለህ ቀርተህ ነበረ። ደግሞ አሁን አግኝተን ቀበርናት ብለህ እንዴት ትጠራጠራለህ ብሎ ቅዱስ ጴጥሮስ ለሁሉ ይፈጥናና ሄዶ ወደ ማሙን ይዞ ሄዶ በቆፈረ ጊዜ አጣት። በኋላ ደንግጦ ቆመ። እኔማ አታምኑኝ ብዬ ነው እንጂ እመቤታችን አረገች አላቸው። አብለህ ነው ያሉት። ይኸውላችሁ ብሎ የገነዙበት ወይ ደግሞ የሸፈኑባት ፊቱን ያልሸፈኑባትን አውድ ተሰጣቸው። አመኑ። ያን ተካፍሎ ለበረከት ያዙና እዚያ በኋላ እንደገና በዓመቱ ሁለተኛ እርገቷን ቶማስ አይቶ እኛ እንዴት ይቀርብናል ብለው እንደገና በዓመቱ ጾሙ። እንደገና በነሐሴ 1 ጀምሮ ጾሙ። በዚህ ጊዜ በ16 አምጥቶ ስጋዋን መንበር አድርጎ ቅዱስ ራሱ ሥራይ ቄስ ቅዱስ ጴጥሮስ ካህን የተራዳ እስጢፋኖስን ሥራይ ዲያቆን አድርጎ ሌሎቹም ሐዋርያት እንደኳን አድርጎ ቅዱስ አቁርባቸው ዛን ጊዜ በይባቤ መላእክት ስታርግ እንግዲህ እርገትሽን ንገሪያቸው ስላት በዓይናቸው አይተዋል። እንግዲህ ከማየት የበለጠ ምን ያለ ብለው ስትላቸው ያዩዋት አረገች እና ሁለተኛ የጾሙት እንደገና እርገቷን ለማየት እንጂ በሰኔ ጾም ሳይገለጽላቸው ቀርቶ እንደገና በነሐሴ ጾም ብለው ሐሰተኛ አባባል ነው። እነዚህን አባባሎች እና ሌሎችንም ሀሳቦች መሰረተ ቢስ ቀጣይ ተቃውሞ በሚል ይገልጿቸዋል ይመስለኛል። እንደዚሁም ደግሞ አንድ ርዕሱንም ያነሳሁት ያየሁት በተሐድሶ ሽፋን የሚሰራ ሴራ የሚል ሀሳቦችን አይቻለሁ እና እንደው ጠቅለል አድርገን እዚህ መጽሐፍ ላይ መሰረተ ቢስ ወቀሳ የሚለው ሙሉን መጽሐፉን እንዲያነቡ ትጋብዛለሁ። እንግዲህ 15 ምዕራፍ ነው። ከነዚህ ምዕራፍ ውስጥ እንግዲህ 3ቱን ወይ 4ቱን እየዳሰስን ያለ ነው። ሌሎቹም በደንብ እንዲያነቡት ጋብዛለሁ። መጨረሻም በደንብ ገልጻለሁ ስለ መጽሐፉ። እንደው እነዚህ መሰረተ ቢስ ተቃውሞን የሚለውን ነገር እስቲ ጠቅለል አድርገው ያነሱልኝ። አንደኛ በመጽሐፍ 2000 ዓመተ ምህረት የተጻፈው መጽሐፍ ቅዱስ እሱ ላይ ብዙ ይተቹ ነበረ። ገና ሳይታተም በስራ በሂደት እያለ ግማሾቹ ምን ይላሉ? አቅቷቸው አቡነ ጳውሎስ በእነገሌ ታላላቆች ሰዎች ነበሩበት ነበሩበት እነዚህ እነገሌ ሰዎች እየጠሩ እነዚህን ሊቃውንት ጉባኤ ብለው ሰየሙና አሁን አቅቷቸው አቋርጠው ተውታል እያሉ ሲናገሩ ሰማሁኝ። እንደገና ሌሎች ደግሞ እንደዚሁ በትራንስፖርት በምንሄድበት ጊዜ ከኋላ ተሳፍረዋል እና ምን ይላሉ? መጽሐፍ ቅዱስ እኮ ታትመዋል ይላል። ሀዲያ ለምን አይሰራጭም? ለምን ስለተበላሸባቸው ታቅፈውት ይዘውት ቁጭ ብለዋል። ገና እኮ 3 ዓመት ገና ወደፊት ገና እየተሰራ ነው ያለው። መጣሁ በ97 ነው እያቸዋለሁ። ከዛ በኋላ በ2000 ነው የተመረቀው እና ከዛ ጨምሮ በእንትን ስር የምሰማቸው እንደዚህ ሲናገሩ እኔ ገዛ ወይ ሄዶ የነገራቸው ይሁን ወይ ደግሞ እኔ ገዛ አባል መሆኔ ስላላወቁ ይመስለኛል እንደዚህ ሲናገሩ ስለተበላሸባቸው ታቅፈው ይዘው ቁጭ ብለዋል። የቀጣይ ወቀሳ ምለው ከታተመ በኋላ ደግሞ እንደገና አንዳንዶቹ እንደዚሁ ይተቻሉና መጽሐፍ ቅዱስ በጣም በጥሩ ሁኔታ ከግዕዝ ጋራ ድስማማ ሁኔታ የተሰራ ትክክለኛ አባባል ትክክለኛ ትርጓሜ ነው የተሰጠው። አንዳንድ ቁጥሩ መሃል መግባቱ አንዳንድ ነገሮች ደግሞ ተራው ከፊት የነበረው ተዛውረዋል ይባላል። ያ ደግሞ ቀድሞ ጃንሆይ ንጉሥ በትንሣኤ ማተሚያ ባሳተሙት በብርሃንና ሰላም ባሳተሙት ተራ ቁጥር ቅደም ተከተል ነው የተሰራው እንጂ አዲስ ነው አሁን ያፈልሱ አይደለም። በዛ የነበረውና
እንደገና ደግሞ ታድሶ እንትን ደግሞ ለማወናበድ ኦርቶዶክስ ይላሉ። ኦርቶዶክስ እንግዲህ አስመስለው ለመቅረጽ ለመሳብ ያመጡትን እንጂ ከኦርቶዶክስ ፈጽሞ የራቁ ናቸው፣ ፕሮቴስታንቶች ናቸው። ስለዚህ ይህንን ትክክለኛ እንዳልሆነ በዚያ በጽሑፍ ተገልጿልና ሰው አንቦ እንዲረዳው ያስፈልጋል። ጥሩ አድርገው ገልጸውልናል። እንደው መጽሐፉን ለተመልካቾች እንደው ጥቂት ነገር ለማለት ይህ መጽሐፍ እንግዲህ እንደምታዩት የሽፋን ስሙ መርሶ መድኃኒት በሚል በሊቀ ማእምራን ብርሃነ መስቀል አጠና በሳቸው የተዘጋጀ ነው። ወደ 392 ገጾች አሉት። ብዙ ዋቢዎች የተጠቀሱበት ነው። መጽሐፍ ቅዱስ፣ አንድምታ፣ ትርጓሜ ወንጌል፣ መቅደመ ወንጌል፣ ሃይማኖተ አበው፣ ድርሳነ ቅዱስ ዮሐንስ አፈወርቅ፣ ዜና ምእመናን ወአላውያን፣ የአባ ዘገየ ያልታተመ መድብል፣ መጽሐፈ መነኮሳት አውሻህርን ያጠቃለለ ወደ 23 ታላላቅ መጽሐፍቶችን ያጣቀሰ ወይም ዋቢ ያደረገ መጽሐፍ ነው። እንደገለጽኩላችሁ 392 ገጽ ያለውና በ18 ምዕራፎች የተከፈለ ነው። የኔታ ግን እንደው ይህንን መጽሐፍ ለማዘጋጀት ምን ያክል ጊዜ ወሰደቦት? አሁን እንዳልኩት በዚህ በአንድ ጎን ልጆች እያስተማሩ ስለሆነ ብዙ ጊዜ ነው እንትን ያልኩት። ምን ያክል ዓመት ያውቁታል? እንደዚህ ጽንሱ ገና ስራም ስላለሁኝ ጀምሮ ነው እና ወስኜ ወደ ጻፈ ግቡ ግን ወደ 4 ዓመት ሊሆን ይችላል። 4 ዓመት ሙሉ ጥናት አድርገው ነው። የሚገርማችሁ እኛ እንደ ኢትዮጵያም ሆነ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ መጽሐፍቶችን መምህራን ሲያወጡልን ምን ያክል ደክመውበት ምን ያክል ማጣቀሻ ይሄ ሁላ መጽሐፍ አንብበው አጣቅሰው ሪሰርቻቸው ነው። በውጭ ሀገር ፈረንጆች ሪሰርች የገሌ ሪሰርች ተብሎ በየላይብረሪው በየትምህርት መስጫው ተቋም የሚቀመጥበት ሁኔታ ሌሎች እንዲያነቧቸው የሚጋበዙበት ሁኔታ ነውና የኛ መምህራን ግን ካወጡት በኋላ ግዙ የሚለውን ነገር እንኳን ለብዙዎች ለማድረስ እንኳን ያለው ጭንቅ በጣም ከባድ ነውና እኔም አጋጣሚ የኔታን ያገኘኋቸው ነን ለመናገር ገርጂ ሆተ ብርሃን ቅድስት ማርያም ካቴድራል የበዓለ ስሉስ ቅዱስን ለማክበር በመጡበት ጊዜ ነው እዛ ያገኘኋቸውና መጽሐፋቸውን የዛን ጊዜ ነው የወሰድኩት። ስለሳቸውም የዛን ጊዜ ነው የሰማሁት ለማጣራት የሞከርኩት እና የሰሩትን ስራ ደግሞ ይበልጥ እዛ ላይ በነበረው መስመር መጽሐፋቸውን ለሕዝብ ማድረስ ብዙ ላይቻል ይችላል። ወይም ደግሞ የተወሰነ ማህበረሰብ ነው እዛ ጋር ያለው የገርጂ አካባቢ ሕዝብ ነው የሚኖረው። ወደ ሌሎቹ ሕዝብ ግን ለማድረስ በደንብ የያዘውን ሀሳብ ቁጭ ብለን እንደተናገረን ሕዝበ ክርስቲያን በሚፈልገው መልኩ እንዲወስድ አማራጮች እንድናስቀምጥ እንደው በዛውም ተገኝተው ቢያስተምሩን እኚህን የመሰሉ እንደዚህ እርግናን ካባ ያደረጉ እጅግ ደስ ሲታዩ ደስ የሚሉ አባት ደግሞ ከቃላቸው የሚወጣውንም ደግሞ የሚያምረውን የእግዚአብሔርን ቃል አብረን መልስ እንድናገኝ ጋብዤን ያመጣኋቸው። እንግዲህ የኛ ተመልካቾች በተለያዩ ሀገራት ነው ያሉት የኔታ። ስለዚህ አሁን ይህንን መጽሐፍ ላኩልን ቢሉ የተቀመጠ አድራሻ አለ? የት ማግኘት ይችላሉ? ስልክ ቁጥር አለ? እስቲ ይንገሩኝ። እኔ 53 0953 98 አሁንም 53 70 በጣም ጥሩ። በዚህ ቁጥር እየደወላችሁ ይህንን መጽሐፍ ማግኘት ትችላላችሁ። እናንተ እንኳን መድረስ ባይችላችሁ ይህንን መጽሐፍ እዚህ ላሉ ለሰንበት ትምህርት ቤቶች፣ ለአብነት ትምህርት ቤቶች፣ ለተለያዩ ለገጠርም ለተለያዩ ቦታዎች አድርሱልኝ ብላችሁም እንደዚሁ እንድትጠይቁና የኔታም ሌላ መጽሐፍ እንዲጽፉ የመጽሐፍ ልጆችን እንዲወልዱልን እንድታበረቷቸው በትህትና ጠይቃለሁ። እርግጠኛ ነኝ መጽሐፉን ብዙዎች እንደሚፈልጉት። ለምን ጥሩ ነገር የያዘ ነው። የእርሶ የደከሙበት 4 ዓመት የተደከመበት ጥናት፣ ትምህርት፣ መልስ 4 ዓመት ለመጻፍ ነው እንጂ ለመማር ይሄንን እውቀት ደግሞ ለማካበት ምን ያክል ዓመት እርሰው እንደተማሩ የሚታወቅ ነው። የኔታ እንደው ግን ምናልባት ከህይወት ገጠመኞቹ ምንም ነገር ሳልጠይቆት ነው እንትን ያደረኩትና በህይወቱ የማይረሱት በትምህርት ቤትም እንደው በተለያዩ ቦታ የነበሩት እንደው ገጠመኝ ይኖር ይሆን? እንደው ለህዝቡ ያስተምራል ብለው የሚያስቡት? በጣም ብዙ ነው። በጣም አስቸጋሪ እንትን ብዙ ነው። በትምህርት ቤት በይበልጥ ወዛ ከነበርበት ትምህርት ቤት ወጥቼ አንድ ቦታ የሆነ ጉዳይ እፈልጋለሁ ሄጄ እዚያ በኋላ ዘመዳችን ተበጅ ታሰርኩኝ። ዘመዳችን
ዘመር ተብሎ ይታሰራል። ዘመር ተብሎ እንግዲህ እንዴት ነው ሰረር በዓለ እግዚአብሔር ይባላል እና እዚያ ተቀጥረው አንድ መምህር ከዚያ የካህኑ ባላባት እህት አግብተው እዚያ ሲኖሩ እሷ ትባልግባቸዋለች እና 2 ልጆች ወልደው ነበር። ትልቁን ይዘው ጠፍተዋል። እሺ ያ ልጅ እንግዲህ በኖስ ለብሼ ነበረ ደግሞ ጠምጥም ያለው እንግዲህ እሱ ሰልሎ ሊሄድ ተብዬ ነው ሰልሎ ሊመጣ ብለው አሁን የዚያ የጨሱ ግብረ ሰላም ነበረና ቅዳሜ ቀን ነው እዚያ ካንሰር መምህር ተማሪ የዚያ ማዶ ግብረ ሰላም አለ ካህናት መዚያ ነው ያሉ ራት በተው ይመጣሉ ሄዳት ባለው በቅስል ሁሉ በሙሉ ምግብ ማገም ነበረ። ሁሉ አፍጣየኝ ነው ይባል ጀመረ። ደነገጥኩና ጠጋስ ግባው አውቆን ተባለ። ገባሁ። ስገባ ሁሉም ምግቡን ትቶ እኔም ከጀመረ ዳዛ ጊዜ ደግሞ በጣም ፈረኝ ነው መስለው አሁን በመጨረሻ አሰላፊ መጥቶ የናገር ያውቁታል አለ። አላውቀውም እውነቱ ይናገራል። እኔ ወደ ፍሰሮት እንግዲህ ከዚህ አንድ ተማሪ አጥቶ ሄዶ በሱ ሰበብ ሊገሉኝ ነው አልሆና እንግዲህ መጣ እንግዲህ አንዱ ወጀ ሞታል ገና ወራፍሳኔ ዛንጊዜ ስለአዳ እንደገና ደግሞ ሞቴ ካልቀረ ከዚህ በኋላ መልጥ እንዳው ይግደኝና ሰማይ ቤት የመልጋት የለብኝም ምን ልቀበለው ጋር ሰለም በኋላ መጨረሻ እንትኑ ያበቃና በኋላ ባለቤቱና ቋሚዎቹ ስቀውና በቀረብታ መጀመሪያ ግን ጠላ ቆዳና እስከዛ ይጠጡ አለኝ። እስከዛ እስከምን ገል ማለታቸው ነው አለውና አልጠጣም ቁጭ አደረጉት። በኋላ አሁን ማዕድ ተቀረበና የምጥወስ አሁን ድሞት ምን እበላለሁ አልመጣም ቁጡ ነገር ግልጻች ነገር ምንድነው ችግሩ? አሁን መመሪታ ገለና ልጅነዋትና እሳቸው እህት አግብተው ነበረ። እሷቸው ስትባቸው ይዘ ትልቁ ልጃቸውን ይዘው ጠፍተው ነበረ። እሱ መጥቶ ነው ተብለው ነው አለ። የእሳቸው ልጅ ነው ተብለው ነው? ልጅ መጥቷል ተብሎ። እንግዲህ እንደዚህ ከሆነ ጥሩ ነው አሉና ጨሱ ደግሞ ምን አሉ እንግዲህ ይሄ ቤት ወጥ ነው ከዚህ አይወጡም አለ። አዲያ ምን ችግር ከብሻ ጋር እየታገሉ ከመላ እንደተዘጋጀው ይበላ መቀመጥ አይሻለኝም አሉና እኔ ደግሞ እንግዲህ ምንመቱ ሲነግሩኝ ቀልድ ጀመርኩኝ። በኋላ ተበላና ካህናት ወደዚህ ሲሄዱ አብሬ ልሄድ ስል እንዴ ተነጋግረን አትሄድም እንዴ ከዚህ ቤት አይወጡም ቃል ገብተዋል እኮ እንዴ ኧረ እመጣለሁ ችግር የለም እኔ አይደለም አሁን ፎቅ እዚያ እንትን አለ 2 ዲያቆናት ተጠባቂ እንደ ጴጥሮስ ታስሬ ተጠበቅ ተደረገ። እዛ አደረጉና እንደገና ጠዋትና ካህናቱ መጡ። አሁን እንደገና ቁርስ አለ ጠዋት። አሁን ቁርስ ሲበላ እናቲቱን ልጅ መጣ ተብሎ ተልኮባታል። አሁን ብላማን እየጠረገ መጣና ስትል አሁን መጣ ሳማት እናት አልተዋል አጋላጣ ሳመሽና አሁን ስታለቅስ እኔ ማለቀስኩኝ። ይኸውላችሁ እሱ ቢደብቅ ያክፉ ስጋ ያው አጋለጠው እኔ እናቴ ሙታ ነው እንት ያልኩኝ እኔ እናቴ መቶን ታወሰችኝና አሁን አትሄድም ታልኩኝ። እሷ ደግሞ ምን ነው ሲሆን አሁን ይመስላል አለች እናቲቱ ይመስላል አለች። በኋላ አሁንም እሑድም እንደገና ዋልኩኝ። አሁን እንደገና ወንድሙ ያታናሽ ወንድሙ ይባላል ደላ ቦታ አለ። እሱ ደግሞ ወንድሙ መጥቶ ተብሎ ተላከበት መጣ። እሱ ጠዋት ሰኞ ወጡ መጣና ገባ አየና ወደ ውጭ መጣ ነው እንግዲህ ጠዋትን ውጭ በጣ እንግዲህ ደግሞ የገጠር ቤት እንትን ጭቃ ቤት ነው ተቆ እንትን ይጨልማል። ወጣና ገባ በፊትም በኋላ ጥሎ ገባ። ምን ነው ይትራል እሱ አይደለም አለ። ሌላ ሁሉ ይመስላል ግን ጥርሱና አይኑ እሱ አይደለም አለ። እሱ ገላገለ በኋላ እንግዲህ ባትሆንም እንግዲህ ዘመዳችንና እየመጣ እንድጠይቀኝ ተብዬ ያው ተለቀቁኝ። ሶስት መስዋዕት ማታ ተለቀቁኝ እና እንደገና ጎንደር ወዲያው ለውጡ እንትን እንዳለ በዚህ በደቡብ ጎንደር አድማስ በላይ የሚባል የእድዩ ክፍል የሆነ እንትን ብዙ ወታደር ጨርሰዋል። አሁን በክረምቱ ጦርነት ሆኖ ህዳር ጽዮን ግምጃ ቤተ ማርያም ቁመን ውለን አሁን እዚያ እንግዲህ ድግስ የለም እዚያ እንትን እዚያ ወደ ትምህርት ቤት ሄድኩና ልብሴን ቀይሬ ውሃ ሊቀዳ ስል አንድ 5-6 መሆኑ ወታደሮች ፖሊሶች አንድ መቶ አለቃ ነው እዚያ ቁጭ ብለዋል። አንተ ጫስና አለ አልኩኝ። የት ሀገር አለ ወደ ማዶ ነው። ከመጣህ ስንት ጊዜ ሆኗል? ይሄን ያክል ገጠር ታጣቁም አላውቅም። ቀጣፊ ከአድማሱ ጋር በላይ ጋር ለሃይማኖት ተዋጋይ ስታዋጋ አንተ አይደለም እና ሽጉጥ መዛና ሊመታ ይገንበረ አሁን መድኃኒት ፊት ለፊት ያለና መድኃኒት ስንት ቦታ ወጣ ተሰልፈት ሲል እንዳው አንድ ጓደኛችን ብቅ አሉ። ምን ሊመታ እኮ አልቀረም ነበር። አሁን መጡና ይምጡ አላቸው። መጡ የሰውየው ቦታ አሁን ማሽን ናቸው። የአገሩ እንዴት ነው? እኔ በቃ እንደተማከርን አድርገው ሲነግሩት ገረመውና ለቀቀኝ። እና ብዙ ነው ብዙ አይነት ብዙ በናግራቸው
ያደክማችኋልና። የሚገርም ነው። ከትምህርት ቤት ነው ወደ ቁልቢ የሄዱት ወይስ ወደ ጋብቻው ሄደው ከዛ በኋላ ነው ወደ ቁልቢ? ወደ ቁልቢ ሄድኩ። ከስራ ከዚያ ከትምህርት ቤት ነው። ከትምህርት ቤት እንግዲህ እኛ ቤተክርስቲያን ትምህርት እንደምታውቁት ከፊደል ቆጠራ ጀምሮ እያገለገለ ነው። ምክንያቱም ከበሮ ያቀርባል፣ ጸናጽል መቆሚያ ይቀበላል እና እዚያ ጀምሮ እና እንግዲህ በየቤተክርስቲያኑ እንትን ስንቆጠር በይበልጥ ደግሞ ጎንደር ደግሞ ወጥቼ ወንበር አልተከለም እንጂ እዚያ ሆኜ ውዳሴ ማርያም በፊት አባጃሌ ኋላ ድማ ጠቅላይ ሚካኤል በፍሰታ ተረጉም ነበረ። እንደገና ደግሞ እስከ ደቡብ ጎንደር ድረስ ሁሉ እየሄድን እንሰብክ ነበረ እና ስራ እንሰራ ነበረ። ዋናው ግን በወንበር ተክዬ እንድሰራ ቁልቢ ከዛ መምቶ ቁልቢ ሄድኩኝ። ከዛ በኋላ ያው አንድ የተወሰነ አመታት ቆየሁና በዚያው ትዳር እዚያ መሰረትኩኝ። እዛው ቁልቢ? አዎ ቁልቢ መሰረትኩኝ። በአቡነ ተክለ ሃይማኖት ጊዜ ነበር? አዎ ተክለ ሃይማኖት። ምንድነው ጫፍ የሰማሁት እንደው ይመንኩሱ ተብለው እንደነበረና እንደው መንኩሰው ለጵጵስናው ምንም ተብሎ እንደነበረ ሰማሁኝ። ያው እንግዲህ መቼ ስለርሶ ስናጣራ እውነት ነው። እንዴት ነበር የነበረው ሁኔታ? ሁለት ጊዜ ነው እና ከዚያ ቁልቢ ማለት ጎንደር እንደነበርኩኝ ብፁዕ ቅዱስ አቡነ መርቆሬዎስ እሳቸው የጎንደር ጳጳስ ክፍለ ጳጳስ በነበሩ ጊዜ አሁን ያሉ አቡነ እንድርያስ የሚባሉ ጓደኛችን ናቸው። አሁን እንድርያስ አባ ጉሃጻ ነበሩ የሚባሉ። እዛ ጉባኤ ቤት ሳለን አሁን እሳቸው ተልኮ መጥና ስራ እንድንሰጥ ምንኩስ ብለውታል አሉኝ። አይ ለስራ ብዬስ አልመነኩስም፣ ምንኩስና ከሆነ ምናኔ ነው እንጂ እንዲያውም እቅድ ነበረ ማህበረ ስላሴ ለመሄድ ነበር። እንትን ከሆነ አልሄድም አልኩኝና በአጋጣሚ ወደዚህ መጣሁኝ ወደ አዲስ አበባ እና እሳቸው እዚያ ለማንኮስ አቅደው ነበረ እና አሁን ከዚህ ቁልቢ መጣሁኝ። በዚህ አይነት ብዙ ግፊት ነበረ። ነገር ግን አካባቢው አመቺ ስላልሆነ ወደ ትዳር ገባሁኝ። በትዳር ነው ያሉት አይደል አሁን? አዎ። እሰይ። ስንት ልጆች አለ? 5። እሰይ፣ እግዚአብሔር ይመስገን። በጣም ደስ ይላል። አሁን እንደው እንዴት ነው እድሜ ይነገራል እንዴ? ስንት ደረሱልን? እኔ እንግዲህ እንደምመስለኝ እኔ ገበሬ ልጅ ነኝ። እና ስንጠይቀው አባቴ እና ፍትሐ ጣሰው በተዋጉበት ጊዜ ነው ይለኛል። እና ፍትሐ ጣሰው እና ታውራሪ ጣሰው እና እዛን ጊዜ ማን የሚያውቀው ሰው የለም። እና ብዙ በትክክል ግን በወንድሞቼ እድሜ እንግዲህ እናቴ በየ2 ዓመት ነው የምትወልደውና በዚያ አስልቼ ስንት ስለው ወደ 82 አካባቢ ይሆናል ብዬ እገምታለሁ። እድሜ ይስጥልን። እስቲ ይመርቁን። እኔ የመጨረሻ ሀሳብ አድርገው ይመርቁን። እኛም በሚዲያው የሚከታተሉ እንደዚህ አይነት አረጋዊ አባት ሳመጣ የመጀመሪያ ነው። እውነት ለመናገር እንደዚህ ቁጭ ብዬ እርሶን ስለጠየቅኩኝ ከእርሶ ጋር የማውራት እድል ስላገኘው በጣም ደስ ብሎኛል። ባለፈው ክፍል የፖድካስቲም ላይ በዘመናዊ ደግሞ ፕሮፌሰር የሆኑ የቅድስት ሥላሴ ዩኒቨርሲቲ የካነን ሎ መምህር ናቸው፣ ኤምሬትስ ፕሮፌሰር ናቸው። ዶክተር ሐዲስ የሻነውን አምጥቼ እንደዚህ ጠይቄያቸው ነበርና ደስ የሚል ቆይታ አድርጌ ነበረ። እርሶንም እንደዚህ ቁጭ ብለው ጊዜዎትን ሰጥተው እንደዚህ ስላስተማሩን ስለመከሩን ደስ ብሎኛል። እንደው በአጠቃላይ መልእክት ቢያስተላልፉ ለሁሉም ለኦርቶዶክሳውያን። እንግዲህ ሁሉንም እግዚአብሔር ይጠብቅልን። አሁን በመጀመሪያ እንዳልሁት ይትባረክ እግዚአብሔር በኩሉ መዋዕል፣ በየዘመኑ ሁሉ ይመስገን። ይረዳና አምላክ ነው፣ አምላካዊ መድኃኒታችን ነውና ይረዳናል። አሁን ሁላችንም ይርዳን። እናንተ ደግሞ እስከምደርሱ ድረስ በጸጋ በክብር ያኖራችሁ። በጸጋ ላይ ጸጋ እየጨመረ በክብር ላይ ክብር እየጨመረ ያኖራችሁ። አምላካችን ሀገራችን ሰላም ያድርግልን። በሀገር ያለው መከራውን ጽፉት ያድርግልን። የታሰው እንዲያስፈታልን፣ የታመመውን ወደ ሀገራችን አስፈጽሞ ደግሞ ለብርሃነ መስቀል ደርሰን ደግሞ እንደዚህ አምላካችን ቸርነት እንድናገር የአምላክ ፈቃድ ይሆንልን። የኔ አባት እግዚአብሔር ያክብርልን። በጣም እናመሰግናለን። በጣም እድሜ ይስጥልን። ጥሩ አድርገው ተረኩልን። እንደዚህ ይሄ ቢቀርብን ኖሮ ደስ አይለንም ነበርና ለዛ ነው ሁኔታ። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው ቀንዲል ፖድካስት ነው። ዛሬም እጅግ የተወደዱትን ሊቀ ማእምራን ብርሃነ መስቀል አጠናን አባታችንን እዚህ ቁጭ አድርገን ረዥም ሰዓት ጊዜ ወስደን
አስተምረውናል፣ መክረውናል። እሳቸውም ቃለ ሕይወት ያሰማልን፣ የቤተክርስቲያን አምላክ ይጠብቅልን። እናንተም ስለታተላችሁ ከልብ እናመሰግናለን። ይህንን ውይይት ይህንን ትምህርት ለሌሎች ደግሞ ሼር እንድታደርጉ ግብዣዬን አቀርባለሁ። መጽሐፉን እየወሰዳችሁ እንድትጠቀሙም አሳስባለሁ። ሳምንት በቀጣይ በሌላ እንግዳ እስከምንገናኝ ቸር ቆዩልን። የዕለት ተዕለት የሕይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የሕይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የሕይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበት የተሰወሩ ዕንቁዎች የተሰኘው አምዳችን፣ በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ሕይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የሕይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት ላመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁን በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።